ይሰማል ይሰማል። ቴንክ ዩ ቴዲ። ወሳኝ አጀንዳ ስለሆነ ነው እንግዲህ እኔ እስራኤላውያኖች ይጠሉናል የሚለውን አማርኛ ብታውጡ ነው። እስራኤልን የሚጠላ እስራኤል ለዓለም ብዙ ውለታ የዋለ በምርምራቸው በሕክምና ዘርፍ፣ በቴክኖሎጂ ዘርፍ፣ በግብርና ዘርፍ፣ በሁሉም ዘርፍ ለዓለም ያሉት ውለታ ትልቅ ነው። ስለዚህ እስራኤልን ዝም ብሎ የሚጠላ ሰው ዝም ብሎ የመጥላት የጤና ችግር ከሌለበት አይጠላም ማንም። ግን እንዲያው እግረ መንገድን ጥያቄ ላንሳ። ይሄን ሁላ ጠቃሚ ነገር ለዓለም የፈጠረ አእምሮ እንዴት ነው ፍቅር ከጎረቤት ጋር መፍጠር ያልቻለው የሚለው ነገር እንደው እንደ አሳይመንት መውሰድ አለባችሁ ብዬ አምናለሁ። ይህን ስል ግን እኛም እንተነትነው ጂኦፖለቲካውን ከሪያሊዝም አንጻር እንዴት ነው የምታዩት የሚለውን ነገር ስንተነትን ግን ሳይድ የመያዝና ያለመፍጃችሁ ባትመለከቱት መልካም ነው። እስራኤላውያን ችሎታችሁ፣ አቅማችሁ ለዓለም ያበረከታችሁት እውነት ነው። ዓለም ከእናንተ የምርምር ውጤት እየጠቀመ ነው፣ እውነት ነው። ይሄን የሚጠቀም ይጠላናል ከሚል ግን ፕሪሚስ አትነሱ። ማንም ሰው አይጠላችሁም። እርግጥ እዛ ጋር ምስራቅ እዛ ጋር የገባው ግብግብ እናንተም ዓለም ላይ የተጫወተችት ፖለቲካ የሰርቫይቫል ጥያቄ የምታነሱት ሌሎቹም ከእናንተ አንጻር ደግሞ የሰርቫይቫል የሚያነሱት ጥያቄ እንዴት ይፈታ በሚለው ላይ መዘዙ ወደንም ጠላንም እኛንም ስለሚደርሰን ሁርሙዝ ሲዘጋ ኢትዮጵያ መድኃኒት ያጣል፣ ብዙ ነገር ያጣል፣ ብዙ ነገር ይጨምራል፣ ድሃ ይሰቃያል፣ የማይጨምር መድኃኒት ይጨምራል፣ ሁሉ ነገር ይነካናል። ውጤቱ መዘዙ ኢትዮጵያ ይገባል። እና ይህን ጥያቄ አንስተን ብንወያይ እስራኤልን ከመጥላትና ከመውደድ ጋር አድርጋችሁ አትወሰዱብን። ሁለተኛ እኔ ቅድም አይ ቲንክ ኔጌቲቭሊ የተረዱኝ ይመስለኛል። እኔ አሜሪካ ሉዝ ታደርጋለች ስል አክቹዋል ጦርነቱን አይደለም ውጊያውን አይደለም ሉዝ ታደርጋለች ያልኩት፣ ኢኮኖሚው ይሄ የሁርሙዝ ጦር ለአንድ ወር በዚህ መልኩ መቀጠል እንግዲህ አብዛኛው ለምሳሌ ቻይናና ህንድ ወደ ቻይናና ህንድ የሚሄድ እቃ በሁርሙዝ ተፈቅዶለታል፣ ያልፋል። ፔትሮ ዶላሩ ተቀይሮ ፔትሮ ዩዋን ሆኗል፣ ያልፋል። ይሄ ሁለተኛው የነበሩ አሁን ወደ አንደኝነት የሚንደረደሩት ኃይሎች ጋር የሚፈጠረው ግብ ጋር የግሎባል ፓወር ትራንዚሽን ታይም ላይ ስለሆነን እንደ አገር ያሳስበናል። ግን እህቴ ቅድም ወጣች ዶክተር አብይን እንደዚህ አንደርማይን ማድረግ እኔ በጣም ይገርመኛል። ቢሆነስ አንደርማይን መደረጉን እሱ ተጠቅሞበታል። ግን መጽሐፍ ጽፏል። ይሄ ሰው የዛሬ 4-5 ዓመት ይሄ ዓለም በዚህ መልኩ እንደሚቀየር መጽሐፍ ጽፎ በመደመር መንገድ ላይ ጽፎ የኢትዮጵያ መንገድ እንዴት ነው ብሎ አዘጋጅቶ የሚጓዝ ሰው ነው። በዚህ ሌቭል ተንቀጭቅዞ ኢትዮጵያን ዋጋ ያስከፍላል የሚል ትችት ትንተና መስጠት ተገቢ ነው ብዬ አላምንም። 34 ዓመት ሙሉ አገሩን አገር አልባ ያደረገ መሪ ጋር ያንን ብስል መሪ አድርጎ ዶክተር አብይ መጽሐፍ ጽፎ የዓለምን አቅጣጫ ተንትኖ ስለ ብሪክስ አባል መግባት ሁኔታ አስቀምጦ የኢትዮጵያን ኢንተረስት ባላንስ ጠብቄ እሄዳለሁ ብሎ መጽሐፍ ተንትኖ ያስቀመጠ ምሁር በዚህ ሌቭል አሳንሶ መጥቀስ ተገቢ ነው ብዬ ጤናማም ትንታኔ ነው ብዬ አላምንም። ከጥላቻ የመጣ ሁሉን ነገር ጎትቶ የአብይ ጥፋት ለማድረግ የሚያደርግ ነገር ነው። ቱ ቢ ኦነስት ዶክተር አብይ በቀጠናው ላይ የሰራው ጂኦፖለቲካ እና ዲፕሎማሲ ነው ኢትዮጵያን አሁን ያተረፋት። ከአረብ ሀገሮች ጋር የፈጠረው ዲፕሎማሲ ነው ኢትዮጵያን አሁን ያተረፋት እንጂ አንዳንድ ጊዜ ባናመሰግን እንኳን እንደው ከጥላቻ ተነስተን ባንተነትን መልካም ነው የሚለውን ነገር እንደው እዚህ ጋር እግረ መንገድ ላንሳ ብዬ ነው። የመጨረሻ የትራምፕን በሚመለከት እኔ ትራምፕ አንዲት ሚስት ባሏን ትደበድባለች እና ባልየው ስትገርፈውና በጣም ሲመረው ጮኸ። ጎረቤት ሲደርስለት አረ ተጋደልን ድረሱልን መጋደላችን ነው አለ። ግን የምትገርፈው እሷ ነበረችና አሁን እኔ ድረሱልኝ የሚል ነው የትራምፕን ጥያቄ የተመለከቱ። አንዳንዴ እኔ ይሄ ደህንነቱ አላማከረኝም፣ እስራኤል ፊልዱ ስመት አላወቅኩኝም። አሁን ወደ መካካድ የመጣው ገብቶታል መዘዙ ምን እንደሆነ። መዘዙ ኢራንን በጦርነት ማሸነፍ ያላሸነፍ ጉዳይ አይደለም። መዘዙ ባክፋየር የሚያደርገው የአሜሪካን ኢኮኖሚ ላይ ባክፋየር የሚያደርገው ምክንያቱም የአሜሪካ ኢኮኖሚ አሁን መሰረቱ ፋንዳሜንታሊ ቀጥ አድርጎ የያዘው የገልፍ ኢኮኖሚ ነው። የገልፍ ሀገራት ኢኮኖሚ ነው። ፔትሮ ዶላር ነው። የፔትሮ ዶላር ሚስጥሩ የአሜሪካን ኢኮኖሚ ቀጥ አድርጎ የቻለ ነው። ይሄ ፒለር ተነቀነቀ ማለት የአሜሪካን ኢኮኖሚ ዲፕሬሽን ውስጥ ነው የሚከተው። ምንም ጥርጥር የለውም።
እኔ እሱን ነው ልገልጽ የፈለግኩት እንጂ ጦርነቱ እንደ በአንድ ጊዜ በአንድ ወር እጅ ትሰጣለች የሚል ድክሞ ትንታኔ ለመስጠት አይደለም። እኔ ኢኮኖሚካሊ የጃፓን ፕሮፌሰር ትንታኔ እዚህ ላይ ነው አንዱ ፎከስ የሚያደርገው። ከሱ ጋር እስማማለሁ ነው ያልኩት። ፕሮፌሰር መርሻዬ ይመርም የሚናገሩት ይሄንን ነው። ይሄንን እኮ ለምሳሌ ትናንትና ሳሽ የተናገሩት ፕሮፌሰር ጀፍሪ ሳሽ የተናገሩትን አዳምጡት። የገልፍ ሀገራቶች በዚህ መልኩ ከቀጠሉ ኢኮኖሚያቸው ይወድቃል፣ ሳይወዱ በግድ አንድ ጋር ይቆማሉ። አሜሪካ ውጪ ጠቅልለሽ ቀጠናውን ልቀቅላቸው፣ አንቺ ነሽ እየበጠበጥሻቸው ያለው እኮ አሜሪካዊ ፕሮፌሰር እኮ ነው። ጀፍሪ ሳሽ ትናንትና የተናገረው እስራኤላዊ ናቸው። አሜሪካዊ ናቸው። ቴዲ እስራኤላዊ ነው። እንግዲህ በእርግጥ ጂው ያልገባበት የለም ሊሆኑ ይችላሉ። ኢኮኖሚስት ኢትዮጵያ መጥቶ የነበረው በቅርቡ ጀፍሪ ሳሽ ኢትዮጵያ የመጣው እሱ እስራኤላዊ ነው። አሜሪካዊ መሆኑን ነው የማውቀው በኔ ንባብ። እንደዛም ሆኖ ግን እሱ ያስቀመጠው ምንድነው የተነተነው? እንግዲህ እስራኤላዊ ከሆነ የኔን ሪዝኒንግ ነው የሚያጠነክረው። እንደውም እስራኤላዊ ሆኖ ምንድነው የምትሰሩት እናንተ ናችሁ? ገልፍንም እየበጠበጠ እነዚህ ሰዎች ጦርነትን አይወዱም፣ ጦርነቱን ያመጣችሁባቸው እናንተ ናችሁ፣ ውጡ ብሎ አይተነትኑም። እንግዲህ እስራኤላዊ ከሆኑ በጣም ሚዛናዊ ሰው ከእውነት ጋር ነው የቆሙት። በጣም ሚዛናዊ ሰው ናቸው። ከሀቅ ጋር ከእውነት ጋር የሚቆሙ ሰው ሆነው ያገኘዋቸው። በአጭሩ ይሄ ጦርነት በዚህ መልኩ ከቀጠለ ዛሬ ለምሳሌ ጀመረ ሃይፐርሶኒኩን ረመዳን ወጣ አይታት መፈጠራችሁን የምትጠሉበትን ኢቭን አሜሪካን እኮ ነው እያስፈራሩ ያሉት እኮ ቴዲ። አሁን እኮ ቀጠናውን ብቻ አይደለም ቀጠናው ጋር አሜሪካ ያላትን ወታደራዊ ቀጠና ብቻ አይደለም አሜሪካን እንደ አገር እኮ ነው ትሬት እያደረጉ ያሉት እንደ አገር። ዛሬና ትናንትና አሜሪካ ላይ የሚታዩ እኮ ድሮኖች አሉ እኮ ያልተነገረ ታሪክ ማለት ነው። ገና ገብቷል። ይሄ አሁን ቀጠናው ምንድነው የሚወስደው? ባላሸንፍም ቅድም ያልከው ጥሩ አማርኛ አለ ኢራን ብቻዬንም ወድቅ ከሆነ ብቻዬን አልወድቅም፣ ቀጠናውንም ሁሉም ዋጋውን ይቀምሰዋል የሚለውን ነው የተከተለችው። ስለዚህ አሁን ልክ ቀጠናው ሆርሙዝ ሲያዝ መንገዱ ሲያዝ ሁሉም ይጮሃል። አረ አሜሪካ ምን እያረግሽ ነው ይላል፣ ገልፉም ይጮሃል። አየህ እግረ መንገዳቸውም ደግሞ ቻይና እና ራሽያ አንደኝነቱን ለመቀማት ይሮጣሉ። አሜሪካም ሳትወድ በግድ ወደ ድርድሩ ትመጣለች፣ ዓለም ሰላም ያገኛል። ሎጂኩ ይሄ ነው አይ ቲንክ የሚያስኬደውና እንደኔ ይታ ንባቤ የሚገለጽልኝ የሚመለከተው የኢራን ላይ የከፈቱት ጦርነት እንደ ኢራቅ መስሏቸው ነበረ። መሪውን ስንመታው በአንድ ይወድቃል ነበረ። ይሄ በጣም ስህተት እንደሆነ ተመልክተዋል። እንደ ሊቢያ አልሆነችም፣ እንደ ሲሪያ አልሆነችም ኢራን። ዋናውን እንግዲህ አያቶላው ሲመጡ መበተን ነበረባቸዋል። እነሱ እንደውም ትንሽ ግርግርም እኮ ለመፍጠር ሞክረው ነበረ። አያቶላው እንደ አመፅ ነገርም ጀምረው ነበረ፣ ግን አልሄዱበትም። ለምን? ተዘጋጅተውበት ስለነበረ። እነሱ ደግሞ ይህን ተንትነዋል። የኢራቅን ተንትነዋል፣ የሲሪያን ተንትነዋል፣ የሊቢያን ተንትነዋል። የእነዚህ ሀገራት ላይ የደረሰው ኢራን ላይ አይደርስም ብለው ተንትነዋል። ይሄ አሜሪካን ዋጋ ያስከፍላታል ያልኩት እንጂ የአሜሪካን ጦር ደካማነት ለመግለጽ አለም። የአማርኛ ሆነ በዚህ መልኩ ተረዱኝ ለማለት ነው። ቴንክ ዩ ጀፈሪ ሳክስ። በነገር ላይ ልክ ነው። አሜሪካ ነው የተወለዱት፣ ግን ከጁ ቤተሰቦች ነው የተወለዱት። ጁ ነው ፕሮፌሰር ጀፈሪ ሳክስ በዜግነት አሜሪካዊ፣ ግን ከጁ ቤተሰቦች የተወለዱ ሰው ናቸው። ዋንጋሪን እናመሰግናለን። አንድ አዲስ ሰው እንስማና አይ ቲንክ ሞሼ ከዛ አይደለም ፎከስን እንስማና ቴዲ መሄድ ስላለብኝ ሀሳብ ሰጥቼ ልሂድ። እንደው ካላስቸገረ ማውራት ነው እንጂ ማለት ይችላል መስማት ይችላል። አንደርስታንድ። እሺ ፎከስን አንዴ እንስማና ከዛ ወደ አንተ እመጣለሁ። ችግር የለም እነሱም ይፈቅዳሉ። ፋሚሊ ስለሆነ እዚህ ያለ ነው። ፎከስ ይሰማል። ዛሬ የመጣው ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው ወንድሜ? በጣም አመሰግናለሁ ስላስገባኸኝ። አንዳንድ ቢሃይንድ ዘ ከርቴን ያሉ ጉዳዮችና በትክክል ፖለቲካው እንዴት ነው እየተቃኘ ያለው የሚለውን የራሴን እይታ ለመግለጽ ያክል ነው። መጀመሪያ ፕሪዋር ላይ ያሉትን ነገራቶች ማየት መቻል አለብን እና ጂሲሲ ውስጥ ያለውን የፖለቲካል ሁኔታ
ከኢኮኖሚ ከሚሊታሪ እና ከፋይናንስ አኳያ ብናየው ሁሉም የራሳቸው የሆነ ፐርስፔክቲቭ አላቸው። ጸደይን በዚህ በኩል 3 እርምጃ ቀደም ብላ ያየችውን ነገር አፕሪሺየት ማድረግ እፈልጋለሁ። የጦርነቱን ስናየው መጀመሪያ የተጠቃው ቦታ ራሱ የኢራን ፖርት 40 ኪሎ ሜትር ያለ ቦታ ላይ ነው ያለው እና የአሜሪካ የመጀመሪያው ጥቃትንም ስናየው ሜንሊ ታርጌታቸው ሆርሙዝን እንደሆነ ግልጽ ነው፣ በግልጽ ያሳየበት ነው። ያ ሆርሙዝ ውስጥ በሆርሙዝ ሰርጥ ውስጥ የሚያልፈው የኢነርጂ የሱፐር ፓወር ከምንለው የበለጠ ደግሞ ፋይናንሻል የሆነ ክራይሲስ ነው የሚያመጣው ሞስትሊ እና ከጂሲሲ አንጻር ስናየው ፊው መንዝ ሴጎ አይ ቲንክ ኢቨን ጂሲሲ ከሌሎች ሱፐር ፓወር ጋር የሚሊታሪ ኢንተራክሽን ፈጥረው ነበርና ያንን አሜሪካ ተቃውማ ነው መልሳ በእነሱ ስለደረገችው የነበረው። ይሄ የሚያሳየው ምንድነው? ጂሲሲዎች ኦልሬዲ ከፋይናንስ ውጪ በሴኩሪቲ አንጻር ሌሎች ፓወሮችን ሲክ ያደርጋሉ የሚል ፍራቻ አለባት አሜሪካ። የአሜሪካ እይታ ምንድነው? እዚህ ጦርነቱ ስትገባ አት ኤንድ ኦፍ ዘ ዴይ ጂሲሲ ላይ በዚህ ውስጥ የሚያልፈው ፓወርን ሊትራሊ ካወደምኩት ኔክስት የፓወር ሰፕላየር አሜሪካ ራሴ መሆን እችላለሁ ከሚል አስፔክት የተነሳችው ይመስለኛል። እንደምናውቀው ቬንዙዌላ በምድር ፓወር በምድር ውስጥ ባለ ኢነርጂ አንደኛ ናት። 2 3 4 5 እያለን ብናያቸው ኦልሬዲ 3ኛ ላይ የምናገኘው ኢራንን ነው። ኢራንን ኦልሬዲ መውደም ከቻለች ኢራቅ ኦልሬዲ ወድሟል። ስለዚህ ጂሲሲ ኢነርጂ መሸጥ ካልቻሉ ማን ነው ኢነርጂ መሸጥ የሚችለው? ዴፊኒትሊ አሜሪካ ነው የምትሆነው። የመጀመሪያው የትራምፕ ሙቭ ቬንዙዌላ ላይ ያደረግነው ከዛን ያንን ሴኪዩር ከማድረግ አንጻር ይመስለኛል። ስለዚህ ጦርነቱ ለአሜሪካ ያለው አስፔክት ምንድን ነው? ኢዘር በሆርሙዝ ላይ ምንም ኢነርጂ ማለፍ የለበትም፣ ኢዘር ደግሞ መልሳ የጂሲሲ ላይ ያላትን ፓወር ማግኘት ነው። ያ ደግሞ በፍጹም አይታሰብ ነው። ኦልሬዲ ዛሬ የሲአይኤ የበፊት ኤጀንት ከቢቢሲ ላይ አይ ቲንክ ከነበረው ውይይት ላይ እንደተረዳ ነው እዚህ ጋር አንድ ግልጽ አምልጦ እንኳን ስለዚህ ዓላማው በአንድ ድንጋይ 2 ወፍ ነው። አንደኛ ጂሲሲዎችን ማዳከም ነው ወይስ ማጥፋት ነው ያልከው? ያው ጂሲሲን ማጥፋት ነው የአሜሪካ ሁለተኛው ፕላን ሲ የምንለው። ጂሲሲ በዛ በኩል ያለው ኢነርጂ መቆም። ምክንያቱም ምንድነው መሰለህ ቴዲ ኦልሬዲ የፔትሮ ዶላር የሚባለውን ሀሳብ ቀስ በቀስ እየቀነሰ እየመጣ እንደሆነ ኦልሬዲ አሜሪካ ተረድታለች። ፓወር ሚድልስት ያለት ፓወር አሁን ትሩፕሶቹን ብናያቸው የሚገርም ይታ ነው። ስለዚህ ሆም ብለህ ኢራናውያንን ተነካካና ኢራናውያን ሃርድ ቦል በእጃቸው ስላለ ዲሳሊኔሽን ፕላንትን እንዲመቱ ታደርግና በውሃትም ትገላቸዋል ወይ ታፈራርሳቸዋል። ምክንያቱም ምን መሰለህ ቴዲ ኢራንን ባይ ዘ ወይ የእስራኤል ጠላት አድርገው ሰዎች አሁን ላይ ሲያስቡ 2003 ላይ ኢራቅ ስጠፋ ባይ ዘ ወይ ኢራቅን ያጠፋችው እስራኤል ከኢራን ጋር ሆና ነው። አንርሳው ስቶሪ ትንሽ እየቆየ ሲሄድ ውሸት እውነት ስለሚመስል። ስለዚህ አሁን ጂሲሲ በእርግጠኝነት በተሰበሰቡበት ስብሰባ ላይ ልክ እንደ እስራኤል ሐማስን አጥቅታ ጋዛን እንዳጠቃችው ኢራንን እስራኤል አጥቅታ ኢራን ገልፎች እንዲያጠቁ መሆኑን ሹር አይደሉም ብዬ ማሰብ እችላለሁ። ሁላችን የያት ስለዚህ ኢራንን እንደማሸንፏት ያውቃሉ። ኢራንን ሆን ብሎ የቆሰቁሳትና ኢራን የምትወስዳቸው እርምጃዎች ጂሲሲ ካንትሪዎች ላይ ነው የምትተኩሰው። እነሱን ታጠፋለች። መጨረሻ ላይ እነሱ ከተዳከሙላት ወደ ፍርስራሽነት ከተለወጡ አሜሪካ ትመጣና ኦይሉን ኮንትሮል ታደርጋለች። አሜሪካና እስራኤል ነው የምትለው። ኤግዛክትሊ ዳት ኢዝ የትራምፕ ስትራቴጂ እሱ ነው። አሁን የጸደይ እዚህ ጋር የተረሱት ራሽያና እነ ቻይና ሌሎቹ ኤግዛክትሊ አሁን የሲአይኤ ኤጀንቱ ያነሳውን ሀሳብ ስትሰማው እሱን በደንብ የሚገልጽ ይመስለኛል። ቴዲ ሀሳቡ ምንድን ነው ያለው መሰለህ? ኦልሬዲ እኛ ከገልፍ ካንትሪዎች ጋር ያለን መስተጋብር ፋይናንሻል፣ ፖለቲካል እና ኢኮኖሚካል ነው። እኛ እነሱን ሴፍቲ ብቻ ለመጠበቅ አይደለም። አሁን እኛን ተውን ብንል አለ እኛን ተውን ብንል ጂሲሲዎች ከኛ ሴኩሪቲ አልፈልግም ቢሉ ማንን ነው የሚጠይቁት አለ። ራሽያን ነው የምትጠይቁት። ራሽያ ማለት አሁን ኢራንን የት እንዳለ ራዳራቸውን ማነው የጂፒኤስ ሲስተምን ትራክ በማድረግ ጂሲሲን የት ማጥቃት እንዳለባቸው እያሳየች ነው አለ። ቻይናን ነው የምትሉት። ቻይና ደግሞ ኬሚካል ኦልሬዲ ሰፕላይ እያደረገች ነው። ስለዚህ የትኛውን ነው የምትወስዱት ብሎ ኦልሬዲ ጂሲሲን ከነዚህ 2 ሱፐር ፓወር ከሚሏቸው ጋር ተጻራሪ ሀሳብ ላይ እንዲቆሙ አድርጓቸዋል። ኦኬ
ስለዚህ የሁለተኛው ይሄ ሬድሲ የሚባለው ቦታ ላይ ቀድሞ እነ ሳኡዲም እነ ዩኤኢም አሁን በኢስት አፍሪካ ላይ በሬድሲ በኩል የምታየው ከበፊት የነበረው ሩጫ ሁሉም ቀድሞ ይሄ ጦርነት እንደሚመጣ ያውቃሉ። ስለዚህ በሁለተኛው በጀርባ በኩል ላይ ሳኡዲም ወደ ጅዳ ነው ፖርታቸው በጀርባ ያለው ወደ ጅዳ ስታመላለስ የነበረው ለዛው ነው። ዩኤኢም በኢትዮጵያ ውስጥ ያላትን ይህን ያህል ኢንተራክሽን የጨመረችውም ለዛው ነው። እስራኤልም ሶማሌላንድን ነፃ ስታደርግ የነበረው የታወቀ ስለነበር ነው። አሁን ጸደይ ያነሳችው ሀሳብ ምንድን ነው? ኢቭን በዚህ በኩል የእንትኑ የነዳጅ መንገዱ በኢነርጂው በሬድሲ በኩል እንኳን ቢቀየር ሁቲዎችን ተጠቅመው ኢራን ያንንም ኢቭን እኛ ባንበላ እናንተ ማትበሉም በሚል አስፔክት ሬድሲም መተላለፊያ እንዳይሆን ማድረግ ይችላሉ የሚል ፖይንት ነው ያነሳቸው። ስለዚህ ኦቨርኦል ከዚህ ውስጥ ማን ይጎዳል፣ ማን ሁዝ ዘ ዊነር ኦን ዘ ቼዝ ሁዝ ዘ ሉዘር ኦን ዘ ቼዝ ነው ሀሳቡ። ሶ ዊነሩ ምንድነው? አት ዘ ኤንድ ኦፍ ዘ ዴይ የእስራኤል ሉዓላዊነት ነው። በዛ ቦታ ላይ ያው ሶቨሬን ካንትሪ ነው። ያንን የኢራን ኒውክሌር ታጥቃለች የሚል ፐርስፔክቲቭ ልክ ኢራቅ ላይ እንደነበረው አንስተው ራሳቸውን ከዛ ሚድል ውስጥ ፓወርፉል የሆነ ካንትሪ ማድረግ ነው የእስራኤል ፐርስፔክቲቭ። ይሄ ነው በእስራኤል በኩል ያለው እይታ። አሜሪካ ግን አት ዘ ኤንድ ኦፍ ዘ ዴይ ዊን ዊን ነው። ምክንያቱም አሜሪካ እንደዚህ አይነት እርምጃዎች ስትወስድ ዝም ብላ በፕላን ኤ ብቻ እንደ ትራምፕ ዝም ብሎ ይራመዳል ብሎ ማሰብ ሞኝነት ነው ባይ ነኝ እና ነገ በቀጣይ የምናየው ነገር ምንድን ነው የሚሆነው? አሜሪካ ኮምፕሊትሊ ምክንያቱም አሁንም እየተኮሰች ነው ወደ ጂሲሲ። ኢራኖች ኦልሬዲ ኦፊሻሊ አናውንስ አድርገዋል። እኛ ስንተኩስ ራሱ ነግረን ነው የምንተኩሰው፣ ምንም አይነት ያልታወቁ የሆኑ እንትኖችን ይሄ አጸፋዎችን አንመልስም ብሏል። ኤግዛክትሊ ደግሞ ስለዚህ አሁን አንተ የመጣኸው ይሄ የታላቋ እስራኤል መገንቢያ ትልቁ ወደ እንትኑ ነው የመጣልን። ኦኬ ፎከሳቸው ያ ከሆነ አላማው እስራኤል ታላቋን ወይም ደግሞ ዶናልድ ትራምፕ ሳይገባው የሚሆን ገብቶት እንደሚናገረው ይሄ ሚድል ኢስት ኦፍ ሪቪየራን እንገነባለን ነው አይደል የሚለው ሚድል ኢስት አካባቢ የዛ ፕላን ነው የምትለው? የዛ ፕላን ነው። የአሜሪካ ስትገባ ግን እዚህ ላይ እንደ ኢራቅ ተሸውዳ የገባች አይመስለኝም። ኢራቅ ላይ ጆርጅ ቡሽ ኮምፕሊትሊ የኢራቅ ጦርነት ነበረ። $1 ትሪሊየን ለእስራኤል ጦር መሳሪያ ገዝተው ነው የገቡት። ኦልሬዲ ሎስ ነው። እዚህ ላይ ግን የትራምፕ አገባብ ይመስለኛል። ኦልሬዲ እንደዛ ከሆነ ምንድነው ማረጋገጫው? ከአንተ በምትለው እንሂድና እንደዛ ከሆነ የዚህ የታላቋ እስራኤል መገንባት አሜሪካንን ለአንድና ለመጨረሻ ጊዜ ከገልፍ ካንትሪ ታባራለች፣ አካባቢውን በሞኖፖሊ ትቆጣጠራለች የሚል ትርክት ወይም ደግሞ ኮንስፓይረሲ ነው ያለው። አሜሪካን እዛ አካባቢ ላይ እስራኤል በዚህ ደረጃ ከጠነከረች ፓወርፉል ከሆነች አሜሪካንን ላለማባረሯና ሴንተር ኦፍ ግራቪቲ የፖለቲክሱ ሴንተር ኦፍ ግራቪቲ ወደ ጀሩሳሌም ላለማምጣቷ ከዲሲ ወደ ጀሩሳሌም ላለማምጣቷ ምንድነው ማስተማመኛው ለአሜሪካ ለራሷ? ቴዲ ኢራንን እስራኤል ታሸንፋለች የሚለው ኢምፖሲብል የሆነ ነገር ነው። 90 ሚሊዮን ህዝብ ያላት ሀገር ናት ኢራን ማለት። የእስራኤልን እይታ ነው ለማስቀመጥ የፈለግኩት እንጂ እስራኤል ሁለተኛው ሀሳቧ ምንድነው ኦልሬዲ መስፋፋት ነው። ጂኦፖለቲክሱ እንደምታየው ኦልሬዲ አራተኛ ጦርነታቸው ነው ባይዘ ወይ በታሪክ ከ1945 ወዲህ ይሄ አራተኛ ጦርነታቸው ነው። እዛ ገልፍ በሚድል ኢስት አካባቢ ለመስፋፋት ነው። ሌላ ምንም የተለየ ታሪክ የለውም። ኢራንን እንደጠበቁት አላገኙትም በትክክል ግን አሸንፋለው የሚለው ሀሳብ በእግረኛም ቢገቡ ኦልሞስት አንድ ቀን ያለኝ ኦኬ በእግረኛ ውስጥ በእግረኛም አሁን ትናንትና ኔታንያሁ ወጥቶ እንዳለው በእግረኛ እናስገባለን ብሎ ትሩፕሶች እንዲላኩለት ፈልገዋል። ትሩፕሶቹ ያሉትን ብታያቸው ገልፍ ካንትሪ ላይ አጠቃላይ ብታየው 16,000 ነው መሰለኝ። ካታር ላይ ብቻ ነው 10,500 አሜሪካን ጦር ያለው። ኦልሬዲ 3,500 2,500 2,000 ምናምን ናቸው ያሉት እና በእግረኛ ትሩፕስ ምናምን የሚባለው ነገር አይ ቲንክ አሜሪካ የምትስማማ ይመስለኝ። ኦልሬዲ ይሄ አሰፕላንሲ በትራምፕ እይታ ውስጥ እኔ የማየው ምንድነው መሰለት ሄ ቀጥታ የነዳጅ መስመሩ ያለምንም ጥርጥር ነው ነገር ሆርሙዝ ካሁን በኋላ የነዳጅ መስመር መተላለፊያ ይሆናል ብዬ አላስብም። ሬድሲ ቀጣይ የነዳጅ መተላለፊያ ነው። ኢትዮጵያ በዛ ውስጥ ኢንቮልቭ ትሆናለች፣ ምንም ጥርጥር የለውም። ለዛ ነው የወደቡም ቀድሞ በእኛ መንግስት ወደቡ የተገባበት ሀሳብ የታወቀ ስለሆነ ነው። ፖለቲክሱን በደንብ ስለማናየው እኛ አሁን ጦርነቱ ከጀመረ በኋላ ስላየ ነው እንጂ ወደኋላ ብንሄድ ኦልሬዲ ግልጽ የሆነ ነገር ነው እና ከዛ አንጻር ነው አሜሪካ ደግሞ አሁንም ዊን ላይ ነው የምታስበውና እግረኛ ወታደር ይዘው ይገባሉ እንዴ በዛ ፓክድ በሆነ ሀገር ውስጥ ኢራን እኮ ፓክድ የሆነ በጣም ማውንቴንስ የሆነ
ኦልሞስት ሚሊየንስ ካልገቡ ታዲያ በአየር ድብደባ ብቻ ያሰቡትን ማሳካት ይችላሉ። ለዛ ነው እኔ ያልኩህ ሀሳቤ ጂሲሲ ማዳከም ነው፣ ከኢራን ጋር አይደለም ሀሳቡ። ጂሲሲ ማዳከም ነው በሚል ነው። በጣም አመሰግናለሁ ቴዲ። ቴንክ ዩ ፎር ዘ ታይም። በነገራችን ላይ ዛሬ ቤንጃሚን ኔታንያሁ ዩቲዩብ ላይ ላላችሁ ይሄን ያለው እዚህ 1 ደቂቃ 2 ደቂቃ ንግግር ናት። እኛም እናውቃለን በአየር ድብደባ መንግስት መቀየር እንደማንችል፣ መሬት ላይ እግራችንን መትከል እንዳለብን እናውቃለን። ለዛ ግን የምንከተለውን ወይም ደግሞ ያቀድነውን ስልት አሁን አንነግራችሁም ብሎ ለጋዜጠኞች ዛሬ የመለሰው ነው። ስሙት። ይኸው they have to explode those conditions at a certain point. It is often said that you can't do revolutions from the air. That is true. You can't do it only from the air. You can do a lot of things from the air, and we're doing, but there has to be a ground component as well. There are many possibilities for this ground component, and I take the liberty of not sharing with you all those possibilities. Benjamin, okay, what are those possibilities? አሁን ለምሳሌ ፖሲቢሊቲዎች አሉ በግራውንድ በአየር ላይ ድብደባ። ይሄ ስናወራው የነበረው ነው። በአየር ላይ ድብደባ ብቻ ያሰብነውን አናሳካም እናውቃለን። ያንን አሁን አልነግራችሁም። ኦኬ ሼር አላደርጋችሁም። ነገር ግን ፖሲቢሊቲዎች አሉ ነው የሚለው። ይሄ ከሆነ የእሱም ትንታኔ ጂሲሲዎችን ማዳከም ነው እንጂ እኛ ፎከሳችን ኢራን አይደለም የሚል ሌላ ለየት ያለ እይታ ነው ያመጣው። እንደዛ ከሆነ ደግሞ ከናያና ጋር ሊቃረር ነው ማለት ነው። እናያና እንዴት ሊመልስሉት ይችላሉ? ምክንያቱም በአያና ደግሞ ትንታኔ የጂሲሲ ሀገራትን አስተባብሮ እግረኛ ወታደሮች ሊገቡ ይችላሉ። እኔ ደግሞ የምለው ዴፊኒትሊ ሞሳድ እና ሲአይኤ በተቻለ መጠን አመፅ ለመቀስቀስ ሙከራ ያደርጋሉ ኢራን ላይ። ኢራንን ካዳከሙ በኋላ ጂሲሲዎችን የማዳከም ነገር ነው የሚል እምነት አለኝ እኔ። ኢራን ከዚህ ጦርነት ጠንካራ ሆና በዚህ ጦርነት ኢራን ማለት አሸነፈች የሚባለው ሰርቫይቭ ስታደርግ ነው። ከዚህ ፍርስራሾች መውጣት ከቻለች ሪጅሟ ብትንትኑ ካልወጣ ለሷ ሰርቫይቫል ነው ማሸነፍ ማለት። ሰርቫይቭ ካደረገች ደግሞ እንደ ትንታኔ ወይም እንደ መላምቶች ወይም ደግሞ እንደ ኮንስፓይሬሲው ታላቋ እስራኤል ስትገነባ ብቸኛ ተገዳዳሪና ጠንካራ አካል የምትሆነው እቺ አገር ናት፣ ኢራን ናት። የቻይናንና የራሽያን ጉዳይ እንዴት ነው የምናደርገው ነው። ሌሎቹ ሁለቱ ሱፐር ፓወሮች አሁን ይሄ ጦርነት ለራሽያ የከፈተላትን ቢሹት የማይገኝ ወርቃማ ዕድል ማንም አይዘነጋም። እንደ አንድ ራሽያዊ ይሄ ጦርነት እንዲራዘም ነው የምትፈልገው። ምክንያቱም አሁን እየተለመነች ነዳጅ የሚሸጥበት ሀገር ነው ያለችው። ይሄን ዕድል ማጣት አይፈልጉም። 28,000 ማዕቀብ የተጣለባት ሀገር ከዛም አገግማ አሁን ጭራሽ በአንድ ቀን ውስጥ ከነዳጅ ሽያጭ ብቻ እስከ $150 ሚሊዮን እየሸጡ ነው ያሉት። በነገራችን ላይ ራሽያዎች በጦርነት በሳንክሽኑ ጊዜ የአንድ በርሜል ነዳጅ ዋጋ በ20 እና $30 ይሸጡ የነበሩ አሁን በ4 በ5 እጥፍ 120 ነው መሰለኝ $120 ገብቷል። ዩሮፕ እየለመናት ነው። ሳውዝ ኮሪያ እንኳን ወደዚህ ከመግባት በፊት ወደ ፊታቸውን ወደ ራሽያ ስለማዞር እያሰቡ ነው ነዳጅ ስለመግዛት 118,000። ስለዚህ ለራሽያ ቢሹት የማይገኝ እድል ነው። ቢሹት የማይገኝን እድል ደግሞ አሳልፈው ሊሰጡ ይችላሉ ወይ? እነሱስ የሚጫወቱት ሚና የለም ወይ? እሱንም አንድ ላይ አስገብተን በዋዛ የሚታይ በንቀት የሚታይ ሴራ ትንታኔ የለም። ሁሉንም እያላመጣችሁ ዋጡ። ከራሳችሁ የሴራ ትንታኔ ጋር ደግሞ ወይም ነው ከሰማችሁት ካነባባችሁት ጋር የሚስማማውን እያላመጣችሁ በኪሳችሁ እንድትከቱ ነው ዋና ዓላማው። ፎከስን ከልብ እናመሰግናለን ስለመጣ። እግዚአብሔር አክብርልኝ። ነገም ከነገ ወዲያም ቤት ነው። ቴንክ ዩ። መቼስ አኪላ የሚያስቀድመኝ አይመስለኝም። እኔ ጋር በጣም መሽተዋል፣ ግን ከአኪላ በኋላ ነው የሚሄደው። ከአኪላ በኋላ ማለት ያለው ሁሉም አንተ ጋር ነው ነገር አልልኩም። 3 ሰዓት ከኔ በኋላ ነህ በነገራችን ላይ ሞሼ በሰዓት አቆጣጠር። ስለዚህ አያናን እንሸኘውና አኪላ እንዲጨከነ ትላለህ ነው። አኪላ እንኳን የቲንክ ይችላል መሰለኝ። ከአኪላ በኋላ ሄዳለሁ። እሺ 8 ደቂቃ ለነገሩ ምንም ችግር የለውም። እሺ አኪላ አመሰግናለሁ። ቴንክ ዩ። የመጀመሪያ መስመር ለማስያዝ ቆይ ቦታ ላይ አስይዝ። የአኪላ አካሄድ ነዳጅን ኮምፕሊትሊ መቆጣጠር ነው። ጂሲሲዎችን አውድሞ ነዳጅን መቆጣጠር ነው። አይ ቲንክ ከፎከስ ጋር በተወሰነ መንገድ ይስማማል። ኦፔክን መቆጣጠር ነው። ነዳጅ ዋጋ ላይ መፍለጥ መቁረጥ፣ ይህንን ነው የሚለው። የእያንዳንዳችሁን እንትን ለማለት ነው። ምክንያቱም ከ1 ከ6 ከ7 ወር በኋላ ጌታ ቢፈቅድና በህይወት ብንኖር ስንገናኝ የኔ ትክክል ነው ብያን ነበር እንዳትሉ ከአሁኑ እያስመዘገባችሁ ይሉ ፕሊዝ። በኋላ
የኔ ነው በሚል እንትን እንዳለ እናንተም እየመዘገባችሁ አኪላ ቀጥሎ ወደ አንተ። ያው ቅድም በዋንጋሪ ጠቅላይ ሚኒስትራችን ቀድሞ ተንትነውታል ያለው ነገር የተነተኑት ነገር የለም። አይ ቲንክ መደመር መጽሐፍ ላይ የሚያስቀምጡት ነገር የለም። እዛ ላይም መደመር መጽሐፍ ላይ አብዛኛው እንትን ነው ያለው፣ ይሄ ጥቅሶች ምናምን ነው ያለው እና የራሳቸው የግል እድገታቸው ምናምን እንደዚህ ነገሮች ነው ያሉት። አልተጻፈም። ቢጽፉም ምንም አያመጡም ቢያውቁም ማለት ነው። ከአረብ ሀገራት ጋር ግንኙነት ጀምሮ የተባለው ኢትዮጵያ ከአረብ ሀገራት ጋር የቆየ ከአፄ ኃይለሥላሴም በፊት ጀምሮ የነበረ ግንኙነት የነበራት ሀገር ናት። አዲስ ነገር አይደለም። ያው እንዲያውም በአሁኑ አረብ ሀገሮች ኢትዮጵያን ኦልሞስት ኮሎናይዝ የማድረግ በሚመስል መልኩ አቅም ተፈጥሮላቸዋል። ያን እድል ስለሰጠ ነው አረቦቹ ያሉት። ወርቅ ይሰጣል፣ መሬት ይሰጣል። ይሄ ስለተመቻቸ ነው እና በዚህ ላይ እንትን ባትሉ። ሌላኛው ቅድም አንተም ያነሳው አለ፣ በጣም ፕሮፌሽናል የሆኑ ተንታኞች ቲሚድ የሆነ ወይም ፈራ ተባ ያለ ትንበያ እንደሚተነብዩ ኢትስ ቬሪ ኦብቪየስ። ቢኮዝ አንተ አንድ ተንታኝ ስትሆን ሁለት ነገር ነው። አንደኛው የራስህ ስታተስ ችግር ውስጥ ይገባል። አውትሬጂየስ የሆነ ምናምን ንግግሮችን ብትናገር ቅቡልነህ። ቢኮዝ ወጣ ያለ ነገር ከተናገርክ ሰዎች በጭንቅላታቸው ይዙታል። ን ኮስችን ትደረጋለህ። ክሬዲቢሊቲ ስለሚጠፋ ብዙ ጊዜ ሴፍ በሆነው መስመር ነው የሚጫወቱት። ይሄ የታወቀ ነገር ነው። ለዛ ቅድም አንተ ያነሳውን አይነት ትንተና ይተነተናል ማለት ነው። ነገር ግን ዓለም ሼፕ የተደረገችው ዓለም ላይ አዳዲስ ለውጦች ይሄ የተከሰቱት አብራፕት በሆነ ወይም ሰደን በሆኑ ቼንጆች ነው። ሰደን የሆነን ቼንጅ ማንም ሰው አይተነትነው ኤክሰፕት ሰደን የሆነ ቼንጅን አንደርስታንድ ማድረግ የሚችል ሰው ውጭ። አክሬዲትድ የሆኑ ተንታኞች እንደዚህ አይነት ነገሮችን ሊናገሩ አይችሉም። ኤክስፔክት አይደረግም ማለት ነው። እና ወደ ዋናው ፖይንት ስመጣ አሁን ከኢትዮጵያ አንጻር ነው። አሁን ሄርሙዝ በመዘጋቱ ምክንያት ቻይና፣ ኢንዲያ፣ ሳውት ኮሪያ ዳይሬክት ተጎጂዎች ናቸው። ሌላው ገልፍ ሀገሮች ደግሞ ነዳጃቸውን መሸጥ አይችሉም። በያውን ስላደረጋችሁ ስለፈቀዳችሁ፣ ኢራን ያለችውን ስለሰማ የፈለገ ቢባል ኢቭን አሜሪካንስ ራሳቸው ሊመቱት ይችላሉ። ከነሱ ኢንተረስት ውጭ እዛ ጋር እነግዳለሁ ብለህ ብትንቀሳቀስ ኢራን የመታ ብለው ሊመቱ ይችላሉ። ማንም ሰው በድፍረት ባይዘወይ ኢንሹራንስ በጣም ሃይሬዝ ሆኗል፣ ከፍ ብሏል። ኢንሹራንስ እንዳለ በጣም በሚዘገንን ሁኔታ 400% ሁሉ ይደረሳል። እንደዚህ አይነት ኮስችን በሚደረግ ከኋላ ሴፍጋርድ የሚያደርግ የአሜሪካ ኃይል በሌለበት በቻይና ያውን አድርጌ እነግዳለሁ ካልክ ኢንሹራንሱ ራሱ ሰማይ ነው የሚሆነው። ኢንሹራንሶች ራሱ እነዚህን አትሪቢዩቶች ቼክ ያደርጋሉ። ሀቭ ዴር ኦን አናሊሶች አሏቸው። ኮል ደም ኳንትስ። ስለዚህ ይሄ ማይሆን ነገር አሁን ይሄ ከተዘጋ ቀጥሎ ወደ ምንድነው የምንመጣው? የሄርሙዝ ከተዘጋ ወደ ምን እንመጣለን? ወደ ሬድሲ እንመጣለን። ሬድሲ ላይ ስንመጣ ባቡል ላይ ችግር የሚፈጥር ልክ እንደ ሄርሙዝ ያለች ሰርጥ ላይ ችግር የሚፈጥር ሁቲ የሚባል ኃይል አለ። ሁቲን አሜሪካኖች በሃይ ኢንፍራስትራክቸር ሃይ ሚሊተሪ ኢንፍራስትራክቸር መቋቋም የሚችሉት ኃይል አይደለም። ቢኮዝ ሁቲ ኢዝ ላይክ ሞር ኦፍ የሽብር ኃይል በሚመስል መልኩ የሚንቀሳቀስ ነው። ሁቲ ማለት ባይዘው የኢራን ኤክስቴንሽን በኢራን መሳሪያ የሚጫወት ነው። እንደ ሁቲን አይነት ሎ ሌቭል የሆነ ግን ዳሜጁ ደግሞ ሃይ ሌቭል የሆነ በትንንሽ በካሚካዚ ድሮ ጋር የሚያስከፍል ልክ እንደ ዩክሬን ኤንድ ራሽያ ወር የሚያስከፍለን ኃይል በሱ ልክ ሰው ሞቶበት ብዙ ሰው አልቆበት እሱን ተናንቆ አንገት አንቆ ሊያስቆም የሚችልልህ ኃይል እንደሱ ሎ ሌቭል የሆነ በማን ፓወር የሚጫወትን ኃይል ነው የምትፈልገው። ለዚህ ደግሞ አሁን ኢትዮጵያ ወሳኝ ኃይል ናት። ኦኬ አሁን ኢትዮጵያ አሰብን ግራንት ካደረካት ፊት ለፊት ያለውን ከዚህ ከሁቲ የሚነሳውን አደጋ ሁቲዎች መሬት ድረስ ያሉበት ድረስ ሄዳ ተናንቃ ያንን ጉዳይ ልትፈታ ትችላለች። እስከ ጫፍ 10 ዓመት የሚፍጅ ልትተናነቅ ትችላለች። የሰው ኃይል ጥራት የለባትም። በእነሱ ልክ መጠነኛ አሜሪካኖች እርዳታ ከሰጧት ገብታ አንድ ልታደርገው ትችላለች። ኢትዮጵያ ደግሞ የራሷ ኢንተረስት አለ። አሜሪካኖቹ የሬድሲ ኢንተረስት አላቸው። ሬድሲ ላይ ሊፈትናቸው የሚችለው የኤርትራ ኃይል አይደለም። ቢኮዝ የኤርትራ ኃይል አሰላለፉ ከራሻ ጋር ስለሆነ ማለት ነው። ኢንክሉዲንግ ከኢራን ጋር ማሰላለፍ ሊፈጥር ስለሚችል ካየህ ወዲያው አሜሪካኖቹ ምንድን ነው ያደረጉት? ሙስሊም ብራዘርሁድን እንዲሁም አንተ ቤት ተንትነ ነው ሙስሊም ብራዘርሁድ ኢፌክት አለ ሱዳን ላይ ኤስኤፍ ከሙስሊም ብራዘርሁድ ጋር አላያንስ አለው ብለን ነበር። ሙስሊም ብራዘርሁድን የኤስኤፍ አንዱን
አቡ ዋህድ የሚባለውን ኃይል የኖርተን ባታሊዮኑን የሙስሊም ብራዘርሁድ ውስጥ ያለ ነው ኦፊሻሊ ቴረር ኃይል ነው ብላ ፈርጀዋለች። ያ ማለት ሱዳኖች ሬድሲ ላይ ያላቸውን የኤስኤፍን ሬድሲ ላይ ያለውን ኢንፍሉዌንስ እየተቆጣጠረች ነው which is ለአርኤስኤፎች እድል እየሰጠቻቸው ነው። ሱዳን ላይ ያለውን የሬድሲ ኮሪደር ለአርኤስኤፎች ኮንትሮል ካደረጉት፣ አሰብ ላይ ያለውን ኢትዮጵያ ኮንትሮል ካደረገች ደን ተወደደም ተጠላ የሁቲ ጉዳይ ሃንድል ተደረገ በእነዚህ ሁለት ኃይሎች አርኤስኤፍ እና የኢትዮጵያ ኃይል። አሁን የኢትዮጵያ ኢን ፒክቸር የምትመጣው በዚህ ነው። ኢትዮጵያ ቻንስ አላት። አሁን ተጠርታ ሁሉ ተጋብዛ ይህን ጉዳይ ልትሰራ ትችላለች። ከአብይ ጋር ማርኮ ሩቢዮ ተደጋጋሚ ባለፉት 3 ጊዜ ያክል ግንኙነት አደረገ ብዬ ማስበው ከዚህ ጋር በተገናኘና ግራውንድ ትሩፕም ካስፈለገ ሰፕላይ እንዲያደርግ ነው። ግን ይሄንን ኮሪደር እንዲያጸዳ ነው። ወደዚህ ግን ጉዳይ ትራምፕ ሲገባ ቬኔዙዌላ ኮንትሮል አድርጎ ወደዚህ መምጣቱ ሲምፕሊ የሚያሳይ የነዳጅ እጥረት ዓለም ላይ ቢከሰት ቬኔዙዌላ ባይዘ 70% የኦይል ሪጓ ባይዘ ነምበር 1 ናት በአቅም ባላት በማምረት ደረጃ ግን ነምበር 1 አይደለችም። ቢኮዝ ከ70-60% በላይ የነዳጅ ማውጫዋ በዚህ በፖለቲካው በምን ተዘግቶ ነው ያለው። እነዚህ በሙሉ አብዛኛው የአሜሪካ ድርጅቶች ናቸው ታውቃለህ። እነዚህም በሙሉ ትራምፕ ይከፍታል። ከከፈተ ሳውዲ ሰፕላይ ከምታደርገው በሱ ቢያንስ 67% ሰፕላይ ማድረግ የሚችል ነዳጅ ይኖረዋል። አክቲቭ የሆነ አዲስ ኢንፍራስትራክቸር አያስፈልግም። ኦልሬዲ ያሉ ኢንፍራስትራክቸሮችን ተጠቅሞ ስለዚህ አዲስ ኢንፍራስትራክቸር ያስፈልጋል። እሱ ደግሞ ከ10 እስከ 15 ዓመት ያስፈልጋል። ኦልሬዲ ቬኔዙዌላ ላይ የነዳጅ ሪጎች አሉ በጣም ከፍተኛ የነበሩ እነሱ የተዘጉ አሉ ከ70% በላይ ኦልሬዲ ሁሉ ነገር ኢንፍራስትራክቸሩ ምኑ ኖሮ በቬኔዙዌላው መሪ እና ፖለቲካ ምክንያት ተዘግተው ዲቶሬት አድርገው ያሉ አሉ። እነሱን ሪፈብ አድርገው ወዲያው በፍጥነት ወደ ስራ ውስጥ መክተት ይችላሉ። ያ ያለውን የኦይል ሰፕላይ ጋፕ ሙሉ ለሙሉ ባይተካም የመተካት አቅም አለ። የትራምፕ ቬኔዙዌላ መሄድ ዝም ብሎ ድንገተኛ ነገር አይደለም። ኦኬ አሁን ያለውን የነዳጅ እጥረት ቻሌንጅ የሚያደርጉ ኢን ዘ ኢንድ ጂሲሲዎች ይዳከማሉ። ከዛ መዳከም ሲጀምሩ ነዳጅ መሸጥ ካቆሙ ይዳከማሉ። ከተዳከሙ በኋላ ሲምፕሊ ምንድን ነው የሚከሰተው? ጂሲሲ በሙሉ ሁሉም ማለት ይቻላል ሮያል ፋሚሊ ያላቸው ሮያል ፋሚሊዎቹ ር ኦርዲናሪ ፒፕል እነሱ ናቸው ገንዘቡን የተቆጣጠሩት። እነሱ ላይ የሚነሳ ኖርማሉ ደግሞ ኮሚኒቲ አለ፣ የጂሲሲ ኮሚኒቲ። ይሄ እንዳይነሳባቸው አሜሪካ የሚሊተሪ ማይት ሆና ከጀርባ እንደ ታላቅ ወንድም ይዛናቸው ነው ያለችው። ይሄ ነው ግንኙነታቸው። ስለዚህ ምንድነው ኢንተራክሽኑ ያለው በአሜሪካ እና በእነዚህ በጂሲሲ ሮያል ፋሚሊዎች መካከል። ሮያል ፋሚሊዎቹ ለምሳሌ የተባበሩት አረብ ኤሚሬትስ ያሉት ሮያል ፋሚሊዎች ሀብቱ እነሱ ጋር ካለ ሀገራቸው አንተም እንደምትለው ቢዳከሙ የሚፈራረስ ከሆነ መጨረሻቸው የት ይሄዳል? ያው አይ መፍረስ እኔ ይፈርሳል ቶታሊ እንደሳይነ መፍረስ ውስጥ ይገባል አይደለም። እኔ ኢኮኖሚካሊ ቻሌንጅድ ሆኖ ህዝቡ ከተነሳባቸው መሸሸጊያ ከፈለጉ ወዴት ይሄዳል? አየህ እዛ ጋር አሁን እነሱ ህዝባቸው ይነሳባቸዋል። ወደ ሄት ማለት የገንዘብ ችግር ሲመጣ ህዝቡ ይነሳል። ህዝቡ ሲነሳ ህዝቡን ሊያስቆምላቸው የሚችለው ማነው? አሜሪካ። እጃቸው በሙሉ ለሙሉ ይጠመዘዛል። ፉል ሃንድ ትዊስት የሚባለው ማለት ሙሉ ለሙሉ እጃቸው ከተጠመዘዘ ተወደደም ተጠላም ጂሲሲ የዩናይትድ ስቴትስ ኮሎኒ ትሆናለች ወይም ቀኝ ግዛት ትሆናለች። አላማውም መጨረሻ ጂሲሲን አፍርሶ ይህን የዓለምን ንግድ ዛጋ ዲስራፕት አድርጎ ምናምን አይደለም። ያ ኪሳራ ይበላ አሜሪካ ያንን ነዳጅ መቆጣጠር ነው የምትፈልገው። እንደ በፊቱ በእኩያ ደረጃ አረቦች ኢንቨስት እናደርግልሻለን ምናምን እያሉ ሳይሆን አሜሪካ ራሷ ሃንድል የምታደርገው እነዚህ ሮያል ፋሚሊዎቹ በህይወት ለመኖር ሲሉ እና ያላቸውን ሌክዠሪ ላለማጣት ሲሉ ለአሜሪካ ሜይ ቢ ፉል ፐርሰንቴጁን ኮንትሮል ልታደርገው ትችላለች። ልክ መጀመሪያ ከታሪካቸው የምታውቀው የሎቤልት ላይ ንግድ ሲጀምሩ የነዳጅ ንግድ እንግሊዝ ናት ሁሉንም ነዳጅ ኮንትሮል አድርጋ ስራውን የጀመረችው። ሌተሮን ነው እንግሊዝ ሊብሬት እያደረገች ወደ እነሱ እየመለሰችው የመጣችው። ልክ ተመልሶ ባክ ቱ ስኩዌር ዋን ይመለሳሉ ማለት ነው። መጨረሻ ላይ እንደው መናገር ስላልፈለግ ከመጀመሪያው አረፍተ ነገር ይጋጭብኛል ብለህ ስለፈራ እንጂ ብሩን የያዙት የሮያል ፋሚሊዎች ጂሲሲ ሲፈርስ ወይ ሲዳከም ህዝቡ ይነሳባቸዋል። ህዝቡ ከተነሳባቸው በኋላ ኦፍኮርስ ኦብቪየስሊ ኔክስት ሙቫቸው የሚሆነው መሰደድ ነው። ከተሰደዱ ደግሞ አንተ ያብይ ይመጣሉ
መፈረሻ ዛይተናል። አብይ ስማርት ነው ማለት ነው። አሜሪካ ነው የሚሄዱት $5 ሚሊዮን ገዝተው 10 ዓመት የቀደመ ሰውዬ እሺ ወደ አያና ሸኔ ያግታቸዋል። እሺ ቴክ ሸኔ ያግታቸዋል። ደስ ይላል። አኪላ ልንካው እያልኩ ነበር ቢኮዝ ዛሬ ትንሽ የሚስማሙ ነገሮችም አንዳንድ ነገሮች አንስቷል። በጣም በተለይ በቬንዙዌላ ላይ ያነሳው ነገር በጣም አኪሬት ነው ብዬ አምናለሁ። የመደመር ትውልድ የመደመር መንገድ ምናምንም እንዳነበበ ነው እንግዲህ የሚነግረን። ዋንጋሪ ያየው እሱ ያላየው ነገር አለ መሰለኝ። የምናደንቀው ነገር ይለያያል፣ ግን ሳናደንቅ ማናልፈው ሰሞኑን የተሰራውን ድሮን ወንድማችን መከታው እያሳየ ነበረው። ይህን ጉዳይ ሊፈታ የሚችል እንዲያነ መሳሪያ ነው የሚያስፈልገን ብዬ አስባለሁ። ጨዋታው እንዳለ ሆነው ትላንትና ትራያንጉሌት ወዳደረኩት ቦታ እንመለስና ከዛ መጀመር ፈልጋለሁ አጠር አድርጌ እንድናገር። ትላንትና አይ ቲንክ ያነሳናቸው አንደኛ ጂሲሲ ሚቲንግ የነበረውና የሳውዲ አረቢያው የውጭ ጉዳይ ሚኒስቴር የተናገረውን ንግግር፣ ሁለተኛ የሴኔት ኢንቴሊጀንስ ሂሪንግ ወደ ሪሶርስ አሎኬሽን ፔንታጎን እንደሚፈልግ ተናግረን እዚሁ ሳንጨርስ ነው የ$200 ቢሊዮን ሪኩዌስት የሰማነው። እስከ 1 ትሪሊዮን ድረስ በተከታታይ ሊጠይቁ ይችላሉ ካስፈለጋቸው ብዬ ነበር። ኦልሬዲ ሩብ ያህሉን እዚሁ እያለን ጠይቀዋል። ሌላኛው ሶስተኛ ፖይንት ኦፍ ትራያንጉሌሽን አድርጌ ያነሳው ሳይለንስ ኦፍ ሰከንደሪ ስፒል ኦቨር የሚለው የሁለተኛው ፍሳሽ ዝምታ ማለት እነ ሁቲ ለምን ዝም አሉ እያልኩ ነው። በዛሬ ደግሞ እነ ሁቲ ተናግረዋል። ስለዚህ አይ ቲንክ ለእኔ ትንሽ ምስሉ እየተገጣጠመልኝ ነው። እንዳልከውም የዛሬ 6 ወር ምናልባት ተገላቢጦሽ ሆኖ ልናገኘው እንችላለን፣ አይታወቅም። እንግዲህ ጥንቆላ አይደለም የያዝነው ትንተና ነው። ግን ከሚታዩና ካሉ ነገሮች ነው የምንተነትነው። ስለዚህ የጂሲሲ ነገር አይ ቲንክ ዴር እንትን ውስጥ ናቸው። ይሄ ቻይኒዝ ትራፕ የሚባል አለ። በፍጥነት ከሳብክም ችግር ነው፣ ቀስ ካልክም ትበላለና ወደኋላ ከሄዱ ወደኋላ መሄጃ የለውም። ወደፊት ከሄዱ ደግሞ ከኢራን ጋር ያለው ነገር ሲሪየስ ዳሜጅ አድርጎባቸው ሎንግ ተርም ጥያቄ ውስጥ ይከታቸዋል። እንደዛ ነው። ቅድም ጸደይ አይ ቲንክ ከትዊተር ላይ አንዳንድ ነገሮች ወስዳ ነው ያከማቸችው ይህን እንትኗን ምልከታውን እና መልሳለን ልትመክረኝ ሞክራለች። የፖፑሌሽን ምናምን ጂሲሲ በጣም ምንም አቅም የሌለው አካል እንደሆነና ብትሰማ ጥሩ ነው፣ ካልሆነ ነገ ያሰሟታል ወገኖቻችን። ጂሲሲ ወደ 60 ምናምን አይነት 65 ያህል ሚሊዮን የሚሆን ህዝብ ነው። ግን ኢንፕሮፖርሽን የሚሊተሪ ማየታቸው ቶታል ፐርሰኔል ማየታቸው ወደ ግማሽ ሚሊዮን የሚጠጋ ነው። ሄቪ የሆነ የወታደር ኃይል አላቸው ማለት ነው ግራውንድ። ኮምፔርድ ቱ ኢራን 90 ሚሊዮን ቢሆን እንኳን 93 ሚሊዮን አካባቢ ይሆናል። ሚሊተሪ ማየቱ ግን ፖሊስን ጨምሮ አክቲቭ ሪዘርቭን፣ ፖሊሱን፣ አይአርጂሲውን፣ ሬጉላር ሚሊተሪውን፣ ፓራሚሊተሪ ሁሉንም ጨምሮ አጠቃላይ ኢራን ውስጥ ያለው 600 ሚሊዮን አካባቢ ነው። 600 ሺህ አካባቢ ነው። 600 ሺህ እና 450 ሺህ አካባቢ ነው። በጣም ሰፊ ልዩነት የላቸው በጂሲሲ እና በኢራን መካከል። የፐርሰኔል ቁጥራቸውን ካየን ባኪንጋቸውን ከኋላ ያላቸውን ሰፖርት ኤር ሰፖርት ኤንድ ደግሞ ይሄ 600 ሺህ ሰራዊት መሬት ላይ መመታቱ ብቻ ሳይሆን ኢንፍራስትራክቸር ፈርሶበት ነው ወደ ግርቅ ጦርነት የሚገባው። እነኛ ተራሮች መካከል የሚነዳበት መንገድ፣ ብሪጆቹ፣ የውሃ እንትኑ ኦልሬዲ በቢ1 ቢ2 ቢ51 እንደዚህ ተደብድቦ ኢንፍራስትራክቸር ለመንቀሳቀስ አስቸጋሪ በሆነ ግራውንድ ውስጥ የሚሆን ነው የሚሆነውና ስቲል በነገራችን ላይ የአየር ድብደባ ማለት ዝም ብሎ ተመሳሳይ አይደለም። በፊት የአየር ድብደባ ይደረግ የነበረው በሬንጅ ወደፊት ነበር፣ ፕሮጀክታይል ነበር። አሁን እየተደረገ ያለው የአየር ድብደባ ቀጥታ ወደ ታች መጣል የሚችሉበትን የአየር ቀጠናውን መግለጥ ችለዋል። ኢቬንቹዋሊ ኬፓቢሊቲያቸውን ካዳከሙ ከላይ ወደ ታች መደብደብ ይችላሉ። ያኔ እግረኛ ማስገባት ይችላሉ። ሰፊ የሆነ ኦፖርቹኒቲ አለና አይ ቲንክ ትዊተር ላይ እህቴ ጸዲ እንዳየችው ሳይሆን ነገሩ ትንሽ ለየት ይላል። መሬት ላይ ጂሲሲ ፓወር ያለው ነው ከተጠቀሙበት። እነሱ አሁን እንደዚህ በጣም ጨዋ ልጅ ሆነው የተቀመጡበት ምክንያት ወደፊት ከሄዱ የሚከፈተው ፓንዶራ ቦክስ ትንሽ ለየት ያሉ እንስሳት እንደሚወጡ ስለሚያውቁ እድል ካለ ብለው እያመነቱ ያሉበት ነገር ነው። ይሄ ዳተኝነት የሚራመዱበትን አቅጣጫ ስለሚያውቁትም እያደረጉት ያሉ ነው።
ይሄንን ሁሉ ማመዛዘን ያስፈልጋል። ጉዳዩ አሁን ሰከንደሪ ስፒልኦቨር ቅድም የሰከንደሪ ስፒልኦቨር ማለት አንደኛው ፍሳሽ አሁን የመጀመሪያውን ድብደባ ተያይዞ የመጀመሪያው ፍሳሽ ስትሬት ኦፍ ሆርሙዝ መዘጋትና ኢኮኖሚክ ስፒልኦቨሩ ነው። ሰከንደሪ ስፒልኦቨር የምለው እኔ ዞሮ ይመጣል። ይሄኛው ከተዘጋ በኋላ እነኚህ እነ ሁቲ እነ አልሸባብ እነ ምናምን እንዳለ ከኢራን ጋር የሚሰሩት ኃይሎች ቀይ ባህር ላይ እንቅስቃሴዎች ይጀምራሉ። which is ሁለተኛው ቾክ ፖይንት ማለት ነው። ያ ቾክ ፖይንት ለኢትዮጵያ የተለየ ኦፖርቹኒቲ ይዞ ይመጣል ብዬ የማስበው አይ ቲንክ አኪላብ ደገመው አይደለ? እኔ ትላንት በሊሞ ያልኩትን ተጋብዘዋል። እሱ ያው ሁለት የቃላት አቀራረብ ነው እንጂ ተፈላጊነቱ ይጨምራል። ቢኮዝ ኤርትራ ላይ አሁን ያለው መንግስት በግልጽ የሚታወቅ እና አልሸባብን እና ሙስሊም ብራዘርሁድን እና የሱዳን ኃይል እንግዲህ እነሱ ናቸው ከነኝ ጋር የሚሰራ ነው። አሁን በ30 ብር የህፃናት ድሮን ጥይት የሚያስሩት በፕላስተር የሚያስሩት ሰዎችም ከነዚህ ጋር እንተሳሰራለን ብለዋል። የጅል ስራ ነው፣ ቢተውት ነው የሚሻለው። እዚህ ውስጥ መግባት አያስፈልግም። እሳት በሆነ ጊዜ ነው እንትን እያሉ ያሉትና ቢቀርባቸው ነው የሚሻለው። እነሱ ግን በአጠቃላዩ እነኚህ ኃይሎች የሚታመኑ ስላልሆኑ ተአማኒነትም ተሞክሮም ያለው የነ ኬንያ የነ ኢትዮጵያ የነ ጅቡቲ የነ ሶማሊላንድ የነዚህ ሪሌሽንሺፕ ነው። በእንደዚህ አይነት አጣብቂኝ ጊዜ ውስጥ ሶማሊያ እንኳን ያው እኛው ጋር ስለሆነ የኛው የእንትን ልጅ ስለሆነች የማደጎ ልጃችን ስለሆነች ችግር የለውም በሴኩሪቲ ደረጃ። ግን እንደነ ኤሪትሪያ ያሉት ግን በግልጽ የሚታወቁ ዲስቴቢላይዘር ከነ ኢራን ጋር ረጅም ትስስር ያላቸው ሪዘንትመንት ቱዋርድስ ዘ ዌስት ያላቸው ስለሆኑ እነሱ ተአማኒነት የላቸውም። ይሄ ኢንተረስታችንን ሌይዳውን የምናደርግበትና ኢንተረስታችን ሲከበር ዓለም አቀፉ ማህበረሰብ ይሄ ሰከንደሪ ስፒልኦቨር ቾክሆልድ ውስጥ እንዳያስገባው የመከላከል አቅም እንደሚፈጥርለት ማሳመን ከበቂ በላይ የሚሰራ ነገር ነው። እየተሰራም ያለ ይመስለኛል። ይሄ ትልቅ እድል ይፈጥራል። የባህር በር ጥያቄያችን ፍትሃዊ ነበር ነው። የባህር በር ያስፈልገዋል ኢትዮጵያን የሚያክል ኃይል። አሁን ግን ይህንን እሙን አድርጎ የሚያሳይ በገሃድ የሚያወጣ እድል ይፈጠራል። አንድ ትልቅ እንስሳ ሲሞት ብዙ ትንንሽ እንስሶች ምግብ ይቀርብላቸዋል እና በሬ ሲታረድ ሰው እንደሚበላው ማለት ነው። ችግር ነው እየተፈጠረ ያለው በተወሰነ ደረጃ ለዓለም አቀፉ ቲር ግን ለኢትዮጵያ ኦፖርቹኒቲ ነው። መጨረሻ ላይ ጀስት ሰፊውን ፒክቸር ልንካና ላቁ። ሰፊው ፒክቸር ቅድም ዩኒፖላሪቲ መልታይፖላሪቲ የሚለው አሜሪካን መልታይፖላሪቲ ለዚህ ነው ኢንጀክሽን ቱ ዩኒፖላሪቲ እድሜ ማራዘሚያ ነው እየተደረገለት ያለው ብለው። መልታይፖላሪቲ ብቻውን አይቆምም። ዩኒፖላሪቲ ብቻውን መቆም ይችላል። ሄደን በብሪቲሽ ጊዜ ማየት እንችላለን። በማንኛውም ዩኒፖላሪቲ ከስር አጋዥ አያስፈልጉም። ከስሩ የሚያስፈልጉት ትንሽዬዎች የሱ ቤዙን የሚያስቀምጥበት ኢኮኖሚ ተንጠልጣይ የሆኑ ወይም ኢምፓየር ሆኖ የሚገዛቸው እነኛ አይነት አካላት ናቸው የሚያስፈልጉት። አንደኛ እሱ፣ ሁለተኛ ሁሉም ማለት ነው። መልታይፖላሪቲ ግን ማዕከል ያስፈልገዋል። ሚድል ፓወር በጣም ያስፈልገዋል። ሚድል ፓወርን ካዳከምክ የመልታይፖላሪቲን ፖሲቢሊቲ ነው የምታዳክም። ሚኒንግ ኢራን እና ሌሎቹ ሚድል ፓወሮች እነ ተርኪ እንደዚህ አይነት ፍጥጫ ውስጥ ከገቡ የነዳጅ የተለያየ ነገር ሽኩቻ ውስጥ ከገቡ በሚቀጥሉት 20 ዓመታት ውስጥ መልታይፖላሪቲ የመፈጠር አቅሙ ይዳከማል። ይሄን እንግዲህ እኔ ካወቅኩ ቻይና አታውቅም ወይ? ራሻ አታውቅም ወይ? ታውቃለች። ስለዚህ እንዴት ነው መደገፍ የሚችሉት ነው? እንዴት ነው ይሄን እንዲፈጸምና ቾክሆልዶቹ በሴኮንደሪው በፕራይመሪው በኩል የአሜሪካ ፍላጎት እንዳይሳካ እንዴት ነው ማድረግ የሚችሉት ነው? እሱን እንግዲህ እኔ የማስበው ነገር አለ። አሁን ሰፋ ያለም ስለሆነ ዛሬ ባነካው እንዳለው ግን ዝም ብለው የሚቀመጡበት ሳይሆን በተለይ በኢኮኖሚ በኩል በንግድ በኩል አሁን ግን ኦልሬዲ መልታይፖላር ውስጥ አይደለም ብለን የምታስበው ነው። ትራንስፈር ውስጥ ነን ያለን። ትክክለኛው አሁን ከዩኒፖላሪቲ ወደ መልታይፖላሪቲ ለመሻገር ወይም ወደ ባይፖላሪቲ አይታወቅም። ቢኮዝ የዩክሬን ነገር ከተካረረና ራሽያ ሳንክሽኖች ከበዙባት አጋሮቿ ከተዳከሙ ቻይና አባንደን ካደረገቻት ባይፖላሪቲ ውስጥ እንገባለን። ራሽያ ወደ ታች ትወርድና ቻይና እና አሜሪካ ባይፖላር ያደርጉታል። እሱ በጣም ሎ ፕሮባቢሊቲ ነው። በጣም ሰፊ ፕሮባቢሊቲ የሚኖረው ብዙ ሚድል ፓወርስ ሲፈጠሩና ከዛ በኋላ ወደ ላይ ከፍ ከፍ ያሉ 3 ራሽያ፣ አሜሪካ እና ቻይና ይወጣሉ። መልታይፖላሪቲ ይሆናል። በጣም በስፋት የሚቀያየሩበት ብዙዎቹ የሚወጡበት የሚወርዱበት ሬንጅ ይፈጠራል ማለት። ለዛ መሀል ያስፈልጋል። መሀሉን የምትንድ ከሆነ እነ
ኢራን ከተዳከሙ ተርኪ ከተዳከመች ተርኪ እንኳን ተዋት ኢራን ከተዳከሙ ዩኤኢ እና ማናቸው ሳውዲ አረቢያ በጣም ተጣድፈው ያሉት ሚድል ፓወር ላይ ኤክስትሪምሊ አክቲቭ ሆኖ በተለይ አፍሪካ ላይ እነኚህ ቾኮልዶች ላይ ቦታ እየያዙ ፖርት እየገነቡ ያሉት እነሱ አሁን ትተውታል። ኤርትራ ኢትዮጵያ ምናምን ፖርቶች በርበራ ትተውታል። አሁን ትልቁ ጭንቀታቸው ነዳጅ ማጣሪያ ተቃጥሎ አደረ ወይስ በሰላም አደረ፣ ውሃ ማጣሪያስ እንዴት ነው የሚል ነገር ውስጥ ገብተዋል። ስባሃቸዋል ኦሬዲ በ15 ቀን ውስጥ በሚቀጥሉት 15 ወሮች ውስጥ በሚቀጥሉት 15 ወሮች ውስጥ ኮምፕሊትሊ ከዛ ፖዚሽን ወጥተው ነዳጅ በራሴ ፍቃድ ነው የሚሸጠው ወይስ በሌላ ሰው ፍቃድ የሚለውን የተለያዩ አይነት ሌሎችም ሀሳቦች ስትሬት የሆነ ወይም ደግሞ እንደውም ዋር ኦፍ አትሪሽን ውስጥ ከከተቷቸው ኢሎንጌትድ የሆነ የዋር ስታንዲንግ ውስጥ ከከተቷቸው ደግሞ ሚድል ፓወር ቢያንስ ለ50 ዓመት ያህል የማይፈጠርበት እድል ነው የሚያመጡት። ሚኒንግ ዩኒፖላሪቲው አንድ ሞር ኢንጀክሽን ተሰጥቶት ቢያንስ 20-30 ዓመት ሊጨምሩለት ነው እየሞከሩ ያሉት። ቴንክ ዩ አያና። በዚህ ጉዳይ መቼስ አንላቀቅም። ይሄ ጉዳይ እስኪፈታ ድረስ ገና እየጀመርን ነው። ገና ጾም ብቻ እንፍታ ብለዋል ኢራናውያን። ከዚህ በኋላ ወዴት ነው የሚሄደው? ነገሩ ኤስክሌት እያደረገ ነው የሚሄደው። እንከርማለን ብዬ ነው ማሰበው። ከዚህ ግን ዋነኛው ምንድነው ለሀገራችን ለህዝባችን የምናገኘው የምናተርፈው ነገር ካለ ህዝባችን የምታገኙት ነገር ካለ እያገኛችሁ ዜናውንም እየቃረበን ወደ እናንተ እያመጣን እየተነተንን እንቆያለን። አይ ቲንክ ምንቆይ ይመስለኛል። በዚህ ርዕስ ለቀጣይ 6-7 ወር ምንቆይ ይመስለኛል። አምሶሪ ለብሔር ፖለቲከኞች አምሶሪ የተጣበበ እድል ነው የሚኖራችሁ የአየር ሰዓት ለማግኘት ቤታችሁን ከፍታችሁ ካላወራችሁ በስተቀር። አሁን ዓለም ሁሉ በዚህ ላይ ነው እያወራ ያለው። ዓለም በዚህ ላይ እያወራ ባለበት ሰዓት ላይ እኔ ስልጤ፣ ጉራጌ፣ አማራ፣ ኦሮሞ፣ ትግራይ ልልህ አልችልም። ወይ ፋኖ፣ ኦነግ ምናምን ህዝብ ራሱ አመፅ የሚወጣብኝ ይመስለኛል። ወሬው ይሄ ነው። እናንተም ቻናል መቀየር አለባችሁ። ወደ ሞሺያችን እንምጣ። ሞሺያችን ማታውቁት ካላችሁ የፖለቲካ ሳይንስ ተማሪ ነው። በጣም ጎበዝ ተንታኝ ነው። ምን ትላለህ አንተስ? ሰላም ቴሪ፣ እያዳመጥኩ ነበር። አሪፍ ነው። አያና የድሮኗን ነገር ደጋገማት። ለእኔ ከእንትኑ ከመደመር መጽሐፉ ይልቅ ድሮኗ ተጽዕኖ ይጨምራል። መደመር መጽሐፉ ቢበዛ እነ ሸምሱ ሱቅ መጠቅለያ ነው የሆነው። ድሮኗ ግን ደጋግሟታል። ኤኒዌይስ እስቲ እኔ 1-2 ሀሳቦችን ልናገር። አሁን ማለት አልገባኝም ወይ ደግሞ ክሊር ያልሆነ ነገር አለ። የጂሲሲ ሀገሮች እንዲፈርሱ ይፈልጋሉ። በተደጋጋሚ አንዳንድ ሰዎች ሚሉታል። ጂሲሲ ሀገር እንዲፈርሱ እስራኤልና አሜሪካ ይፈልጋሉ። እኔ ከየት አንጻር ተስቦ እንደሆነ አላወኩም፣ ሰው አልገባኝም። ምክንያቱም በተለይ እስራኤል ቀጥተኛ ጦርነት ከአረቦች ጋር ካደረገች የመጨረሻውን ጦርነቶች ካደረገችበት ጊዜ በኋላ ከአረብ ሀገሮች ላይ ያላት ግንኙነት ከሞላ ጎደል ጤነኛ የሆነ ግንኙነት ነው ያላት። አትድረሱብኝ፣ አልደርስባችሁም። በተለይ ከትልልቆቹ ጋር ከሳውዲ፣ ዩኤኢ ኢንክሉዲንግ ኳታርን ምናምን ጨምሮ ማለት ነው። ስለዚህ እነዚህ ሀገሮች በአንድም ሆነ በሌላ መንገድ ዳይሬክትሊ የእስራኤልን ጥቅም ይነካል የሚባለው ነገር ላይ አይገቡም። ለምሳሌ በፍልስጤም ጉዳይ ላይ ኢንተርፌር ሲያደርጉ አናይም። በሌሎች ጉዳይም ላይ አናይም። ኢንክሉዲንግ ሌሎች በአካባቢው ላይ ራቅም ብለው የሚገኙ የሙስሊም ሀገሮች ቱርክንም ጨምረን ይሄ በደንብ እስራኤል የምትተማመንበትና ምንም አይነት ኮንፈርት ያልነሳትን አትሞስፌር ፍራክሽን ኦፍ ሰከንድ ተነስታ አብዮት አስነስቶ ቦታውን ኮምፕሊትሊ ይሄ መፍረስ በሚባለው ደረጃ እንኳን ባይኖር ስርዓት አልበኝነትን በማስፈን የአረብ ወይ ደግሞ ቦታው የኢስላማይዜሽን መፈንጫ የአረባይዜሽን መፈንጫ እንዲሆን አይፈልጉም። ምክንያቱም የአረብ ሀገሮች ተሞክሮ አለ። ስርዓተ መንግስት ሲወድቅ የሚፈጠረው ሞር አክራሪነት ነው። በኤሪያዎች ላይ የሚፈጠረው ሞር አንቲ ዛዮኒዝም የሆነ ሙቭመንቶች ነው የሚፈጠሩ። ደካማ የአረብ ሀገር ሲፈጠር ጠንካራ የሆነ ራዲካላይዜሽን በሀገሮች ላይ ይፈጠራል። ይሄን ደግሞ እነ እስራኤል አይፈልጉትም። አሁን ያለው ስታተስኮ እንዲቀጥል ይፈልጋሉ። ትላንትና ስናወራ ምን አለን ታዲያ? ምንድነው የአሜሪካና የእነ እስራኤል ግብ ምናምን ብለን ስናወራ ከኢራን ጋር ያላቸው መሰረታዊ ግጭት
እስራኤል ከኢራን ጋር ያላት መሰረታዊ ግጭት በሌላ የመጽሐፉ ገጽ አረቦቹ ከኢራን ጋር ያላቸው ልዩነቶች አሉ። ያን መጠቀም ይፈልጋሉ። አረቦቹና እስራኤሎቹ በኢራን ጉዳይ ላይ በሆነ ነጥብ ላይ ይግባባሉ። አረቦቹ ጠንካራ ኢራን እንድትኖር አይፈልጉም። ኢራን ጠንካራ የአረብ ኃይል እንዲኖር አትፈልግም። እስራኤሎቹ ጠንካራ ኢራን እንዲኖር አትፈልግም። ቢያንስ ይሄ ነጥብ ያግባባቸዋል። ስለዚህ እነዚህ ሀገሮች ወደ ጦርነቱ ተስበው ጦርነቱን የራሳቸው እንዲያደርጉ እነ አሜሪካም እነ እስራኤልም ይፈልጋሉ። አሁን ምናየው ሲደበደቡ ኦኬ የአሜሪካንን ይሄ የጂኦግራፊ ቀጠና በአንድም ሆነ በሌላ መንገድ ኢራን ለማጥቃት አትችልም። አሁን ያለውን የአሜሪካን ሰርፌስ ስትራክቸር ማለት ነው። ሶ ልታጠቃ የምትችለው በአረብ ሀገር የሚገኙ የአሜሪካ ኢንተረስቶች ላይ ነው። በአረብ ሀገር የሚገኙ የአሜሪካ እኔ አሁን ለአረቦቹ ራሳቸው እንዴት ይሄ ዊርድ ሆነባቸው፣ እንዴት ይሄ የማይገመት እንዴት ሆነ? እስራኤልና አሜሪካ ጦርነት ከኢራን ጋር ከገጠሙ ቴላቪቭ የሚደበደብ ከሆነ የእስራኤልን ጥቅም ለመምታት ቴላቪቭና ሃይፋ ቤርሳቤህን የምትመታ ከሆነ በተመሳሳይ ኳታር የሚገኝ የአሜሪካ ቤዝ ሲመታ ኳታር እንደተመታች መታሰብ የኳታር መንግስት እንዴት ያቅተዋል? ሳውዲ እንደምትመታ የሳውዲ መንግስት የሳውዲ ያለ ቤዝ ሲመታ የሳውዲ መንግስት እንደሚመታ ሳውዲ መንግስት እንዴት ያውቀዋል? እንደዛ ብቻ ሳይሆን ይኸውልህ አንደኛ እስራኤል ኢራን ለአሜሪካ ዳይሬክት ትሬት አይደለችም ሲባል ኢራናውያን ራሳቸው አሜሪካ ድረስ የሚደርስ ሚሳይል የላቸውም፣ አልሰሩም። እነሱ ትሬት አይደለም እኮ ነው የሚሉት ለአሜሪካ። ሁለተኛ አሜሪካ ወታደራዊ ቤዟን ማጥቃት ማለት አሜሪካንን ማጥቃት ነው። አሜሪካ እነዚህ ቤዞቿን እንደ መሬቶቿ ነው የምታየው። በነገር ላይ ለምሳሌ አንድ ወታደር የአሜሪካዊ ወታደር ሰው ሀገር ላይ ባለ ወታደራዊ ቤዝ ላይ ከአንድ ሴት ጋር ተገናኝቶ ልጅ ቢወልድ አውቶማቲካሊ ልጁ አሜሪካዊ ምድር ላይ እንደተወለደ ስለሚታሰብ የአሜሪካ ዜግነት ነው የሚያገኘው። ትክክል፣ መሬቷ ነው። ገባህ? ስለዚህ ኢራን እነዚህ ወታደራዊ ቤዞችን ስታጠቃ አውቶማቲካሊ አሜሪካን እያጠቃች ነው። ትክክል፣ አሜሪካን እያጠቃች ነው። ባይ ዲፎልት ደግሞ እነዚህ አረብ ሀገሮች ተጠቅተዋል። ባይ ዲፎልት ለምሳሌ አሁን እኔው እዛ ጋር ግራ ይገባኝ እኔ አሁን ሳስብ አንዳንዶች መናገር ስላልፈለጉ ሊሆን ይችላል፣ አላውቅም። የገልፍ ሀገራት እንዲፈርሱ ከሆነ የተፈለገው ይሄ ተጠቃሚ የሚያደርገው እስራኤልን ነው እንጂ አሜሪካን አይደለም። እኔ አሜሪካንን ተጠቃሚ እንዴት እንደሚያደርግ አልገባኝም። ገልፍ ሀገራት ላይ ወይም ሚድልስት ላይ የሚደረገው ጦርነት አሜሪካ እጇን በእጇ የምትቆርጥበት ነው። አሜሪካ አቅም ቢኖራት፣ ለዚህ ነው አሁን የአሜሪካ ፖለቲካ ተጎታች ነው በሚድልስት ጉዳይ ላይ። እስራኤልን ነው ተጠቃሚ የሚያደርገው ካል ከምን አንጻር ነው እስራኤልን ተጠቃሚ የሚያደርገው የሚለው ጥያቄ ይነሳል። ከምን አንጻር ለሚለው ደግሞ ትልቁ አጀንዳ ይመጣላል። ታላቋ እስራኤልን ለመገንባት። ታላቋ እስራኤል ከተገነባች በኋላ ምንድን ነው የሚሆነው? ቅድም ወደ አነሳሁት ነገር ይሄዳል ማለት ነው። ቺፕ ሌበር ይመጣል። ሚድልስት ኦፍ ሪቬራ ዛ አካባቢ ይገነባል። አሜሪካ ከሚድልስት ከጂሲሲ ካንትሪ ለአንዴና ለመጨረሻ ጊዜ ተጠርጋ ትባረራለች። ፎከሷን የምታደርገው ዌስተርን ሄሚስፌር ላይ ብቻ ይሆናል ማለት ነው። አሜሪካ እጇን በእጇ ቆረጠች ማለት ይሄ ነው። ቴዲ ያንተ እንትን አት ኢንድ ኦፍ ደ ዴይ ሚድልስት ላይ በሚኖረው ንትርክ ፈርጥማ የምትወጣው እስራኤል ናት። ያንተን ነው ፈርጥማ የምትወጣው እስራኤል ናት። ከዛን ደግሞ በኋላ ላይ አሜሪካንን ራሷን ቢትራይት ታደርጋታለች። ምንም ጥያቄ የለውም። ይሄ ደግሞ ከየት ነጥብ ጋር ይሄዳል መሰለ? አሁን እዚህ ጋር እናነሳውም ስፒሪቹዋል ኮኔክሽኖች ምናምን ስታደርግ ሞር ምስል የሚያገኝበት ነገር አለ። ኦኬ ይሄን እንደ እንትኑን እወስዳለሁ። የተራዘመ ግቡ ያ ሊሆን ይችላል። እኔ በእኔ መልከታና በእኔ እይታ አሁን ባለው ተጨባጭ ሁኔታ አረቦቹ ተስበው ወደ ጦርነቱ እንዲገቡ እስራኤልና አሜሪካ ይፈልጋሉ። ቅድም ከአያና ነጥብ ላይ የምወስደው ነገር ገልፍ እሱ እኮ ነው ያልገባ። እስራኤል ትፈልጋለች፣ አሜሪካ ለምንድን ነው የምትፈልገው ነው? ቅድም እኮ ተናገርን፣ ትላንትናም ተናገርን። አሜሪካ በአንድም ሆነ በሌላ መንገድ እስራኤል የምትፈልገውን ነው የምትፈልገው። ቢኮዝ ኦፍ ስለዚህ ስለታዘዘች ነው። ትላንት ባነሳናቸው ምክንያቶችና በሌሎችም ምክንያቶች እስራኤል የምትፈልገውን ትፈልጋለች አሜሪካ። እስራኤል የምትፈልገውን ነው የምትፈልገው። ምናልባት ኦኬ እሱ በሌላ ጊዜ እናወራለን። ሌላ ነገር ላወራ ነበር።
ከአያና ነጥብ ጋር እዚህ ጋር አንድ መወስድለት ምንድን ነው የገልፍ ሀገሮች በቁጥር ትንሽ አይደሉም፣ በሚሊተሪ ስትራክቸርም ትንሽ አይደሉም። በጣም ጠንካራ ሚሊተሪ የገነቡ በህዝብ ቁጥርም ሲጠራቀሙ እነዛን የገልፍ ሀገራትን ጨምረ ሲጠራቀሙ ምናልባት በርካታ ጦር ማምረት የሚቻልበት ቅድም የተናገረው ከአኪላ በፊት የነበረው ቢያመርቱ ምን ያመጣሉ? ገልፍ ሀገራት ኮምባይንድ 60 ሚሊዮን ናቸዋል። ያ የገልፍ ሀገራት እና የዳይሬክት 60 ሚሊዮን ወታደር ይኑ ሰዋት ምን ያመጣሉ? ኢራን ላይ ሳይሆን ቀጠናው በአጠቃላይ ነው ችግር ውስጥ የሚገባው። አቀማመጣቸው ጂኦግራፊካል አቀማመጣቸውና እስራኤል ኢራን ልትጫወት ካዘጋጀችው ካርድ አንጻር ስታይ ኢራን ኢዚሊ ታጠፋቸዋለች። ዌል የካፓሲቲው ወይ ደግሞ ጦርነትን አክቲቭሊ እነዚህ ሀገሮች ላይ የማድረግ አቅም ሊኖራት ይችላል። ችግሩ ግን ምንድን ነው? ማለቂያ አይኖረው። እንደዛ አሁን አንተ እንደምትለው ዳይሬክት እነዚህ ሀገሮች ሁሉ ተስበው ወደ ጦርነቱ የሚገባ ከሆነ ቅድም አንተ እንኳን ስትናገረው ያለው ነጥብ ላይ ይመጣል። የእስራኤል ኢንተረስት ነው የሚሳካው። ምክንያቱም እነዚህ ሀገሮች ከኢራን ጋር የነበረቸው መሰረታዊ ልዩነቶች ፕላስ አሁናዊ ወቅት ላይ ያለው ጦርነት ሲደመር ከዛ ውስጥ ፊት የሚያደርገው ሰርቫይቭ እንደሆነ ያውቃሉ። ፊት አድርጎ የሚወጣው ስለዚህ አልቲሜት የሆነ ግባቸው ከጦርነቱ አሸንፎ መውጣት ስለሆነ ልክ ከዚህ በፊት በቀደም ትላንት ስናወራ የነበረው በኢራንና በኢራቅ ጦርነት ጊዜ ነበር 8 ዓመት የፈጀው አሸናፊ ያለየለት ጦርነት በሁለቱም በኩል ተገፍቶ እንዲወጣ ሲደረግ የነበረው ነገር ይደገም ይችላል። ይሄ ለማን ይጠቅማል? እስራኤል ነው የምትጠቀመው። ቴንክ ዩ እስራኤል እርስ በርስ ነው የምታባላቸው። አንድ ልድገም። ቅድም በተደጋጋሚ አንተ ጋር ሲነሳ የነበረ ሐሳብ ነበር። ተተኳሽ እየተደበደበባት ነው፣ ባከነ፣ ተመታ ምናምን ይባላል፣ መሪዎቹ ተገደሉ ይባላል፣ ኢሊሚኔት ሲደረጉ እናያለን። ግን የመተኮስ አቅም የማዋጋት አቅማቸው አልቀነሰም ምናምን ለምንድን ነው ምናምን ተብሎ የሆነ ልጅ ሲያነሳ ነበር። ኢትስ ሲምፕል። ኢራን በአረቦችና በእስራኤል በነበሩት በርካታ ጦርነቶች ኤክስፒሪየንስ ወስደዋል። ለምሳሌ አንድ ምሳሌ ልንገር። ኦሲራክ የሚባል የፈረንሳዮች ለኢራቅ እያቋቋሙት የነበረ በሳዳም ሁሴን ጊዜ ለኢራቅ እያቋቋሙት የነበረ የኒውክለር ማብለያ ነበር። ኢራቅ ኒውክለር የምትታጠቅ የነበረው በሳዳም ሁሴን የስልጣን ዘመን የመጀመሪያዎቹ ዘመናት ነበር። ፈረንሳዮች ብዙ ገንዘብ በነዳጅ መልክ ተሰጥቷቸው ያን ወስደው ያቋቋሙላት ነበር። መሐንዲሶቹ ፈረንሳውያን ነበሩ፣ ሳይንቲስቶቹ ፈረንሳውያን ነበሩ። ቦታው ብቻ ነው ኢራቅ ውስጥ የነበረው። እስራኤል ዊዝን በሆነ ቀን ከእንቅልፍ ሲነሱ የኢራቅ ባለስልጣናት በዜና ነው የሰሙት እስራኤሎች ሲናገሩ አጥፍተናል ሲሉ። ከዛም በፊት በነበሩ የስድስቱ ቀን ጦርነት የዩም ኪፑር ጦርነት ምናምን በነበሩ ጦርነቶች ላይ ኢራን ገለልተኛ ሆና በእስራኤልና በአረቦች መካከል በሚደረጉ ጦርነቶች ላይ እስራኤል የምታር ከዛም በኋላ ያለው ከሐማስ ከምን ኢሊሚኔሽን ሜቶዶችን ስለዚህ ምንድነው ሶሉሽን ብለው ያመጡት? የመጀመሪያ ነገር በሳይንስና በእውቀት ራሳቸውን ማዳበር፣ ጥገኛ አለመሆን። ለምሳሌ በዌስተር 1 2 3 የሰለጠነ ኃይል አምጥተ የኒውክለር ወይ የሆነን የሚሳኤል ጣቢያዎችን ከፍተ እዛ ላይ ቢውልድ አፕታ ይሄን ኢሊሚኔት ካደረግ ይቆማል። ግን እውቀቱን አገራዊ ያደረጉት። ሀገራዊ አንድ ሰው ላይ ሁለት ሰው ላይ ጥገኛ ያልሆነ አደረጉት። ሁለተኛ ለምሳሌ ትልልቅ ጀነራሎች ተገድለዋል ከዚህ ጦርነትም በፊት ግን እግር በእግር ይተኩ ነበረ። በዛው ደረጃ ላይ የሚገኙ ያለውን ስታተስኮ ጠብቆ የሚያስቀጥል ነገር ስቲል አሁንም ድረስ እያደረጉት የነበረው እኔ ሲመስለኝ እንደውም አንድ ሰው ሲሾም አንተ ነገ ሟች ነህና ለአንተ በይሄ ደግሞ የተስተካከለ አለ ተብሎ አዘጋጅተው ነው የሚሆን። እኔ እንደውም እንደሰማሁት በጣም የገረመኝ እስከ 30 ድረስ ለምሳሌ አንድ ፖዚሽን ላይ እስከ 30 ተተኪ ድረስ በእያንዳንዱ ፖዚሽን ላይ አላቸው። ዴፊኒትሊ ይኖራቸው በቃ ሚኒመም እስከ 30። ለዛ ነው ኢዚ የሚሆንላቸው፣ ምንም ግራም አይገባቸው። ደግሞ የሚሾመው ሁሉ ኤኒታይም ይሄ እንደሚመጣ ያውቃል፣ ሊሞት እንደሚችል ያውቃል። አያቶላ ነገር ላይ እዛ ቢሮቸው ቁጭ ባሉበት ነው የተመቱት። ያውቃሉ። አገር በቀል አረጉት፣ ስልጣኔውን አገር በቀል አረጉት፣ እውቀቱን አገር ውስጥ እንዲቀር አደረጉት። ስለዚህ ከዌስተርን የሚመጣ የለም፣
ከአረብም ኬትም የሚመጣ የለም። ሶ ለይተህ እንኳን ብታደርግ አሁን ኢፌክቲቭ እስራኤሎች በዚህ ሂደት ኢፌክቲቭ የሆኑባቸው ቦታዎች ላይ አለ። አሁን ክሊርሊ ለመናገር ለምሳሌ ሐማስን አድክመውታል። ሐማስ የነበረበት የመዋጋት አቅም የነበረበትን ምናምን አቅም በብዙ አሽመድምደውታል። ከዛም በፊት የነበሩትን አንዳንድ ይሄ ስፔሻል ኦፕሬሽን ሰርተው ግድያ ሲፈጽሙ በተለይ ከቴሮሪስት ከሚሏቸው አካላት ጋር ያለውን ምናምን ኢፌክቲቭ ለምሳሌ ብላክ ሴፕተምበር የሚባል ግሩፕ ነበረ። ያ ግሩፕ ያስጨንቃቸው ከሐማስ በፊት የነበረ ኃይል ነው። መሪዎቹን አንድ ባንድ ኢሊሚኔት አደረጉና ያን የሚያክል አደረጃጀት ዱቄት አደረጉት። ይሄን አሁን መተ ኢራን ላይ ፕራክቲስ ልታረጉ አትችልም። ተሞክሮ ወስደውበት ያን ነገር የሚያልፍ ነገር አሻግረው ፈጥረዋል። ሌላው ደግሞ ኦኬ ተጠባቂነቱን አሁን ሰዓትህንም እንዳልወስድ አሁን በቀድሙ ከተስማማን አሁን እዚህ ጋር ቴንኪው አይን የሚገልጥልህ ከሆነ ልንገርህ፣ ቅድም ባለው በእስራኤል ፕሮጀክት ተስማማላል። ያ ቴንኪው እስራኤል የዋዛ ሀገር አይደለችም። በዚህ ተስማማለን ዴፊኒትሊ። ስለዚህ እዛ ጋር ፕሮጀክት ካለ በፕሮጀክቱ ስም የሆነ ጥቃት መፈጸም ወይም ደግሞ ፕሮጀክትን ለማሳካት ከፈለግ አካባቢውን ወደ ፍርስራሽ መለወጥ ከፈለግ ፐርፐዝሊ የሽብር ቡድኖችን ሆን ብለህ ልታደራጅ ትችላለህ። ይሄን እንደምታነሳልኝ አስቤያለሁ። ምክንያቱም ከዚህ በፊት የነበሩ የሽብር አደረጃጀቶች መምጣት ላይ የእስራኤል ድርሻ አለበት ተብሎ በቃ ሐማስም ሄዝቦላም ምናምን በላቸው በቃ እነሱ የፈጠሯቸው ናቸው ብዬ ነው የማስበው። ያ ከአንተ ጋር ያለኝ ልዩነት ምን ላይ እንደሆነ ታውቃለህ? እኔ ይሄ አሁን በእንትን ደረጃ የሚነሳ በኮንስፓይረሲ ደረጃ የሚነሳ እስራኤል ተለጠጣ ኤሪያው ላይ ግዙፍ የሆነ እንትኖችን ፈጥራ ምናምን አተልቃ ምናምን የሚለውን ነገር ቢያንስ አሁን ጊዜው አይደለም ብዬ አምናለሁ። ጊዜው አይደለም የሚለው አለ። ይሄ ከዚህ አሁን ቤተ እስራኤላውያን ካሉ የሚያወሩት አለ። ይሄ ከታልሙድ ከምናምን ጋር ውስጥ ራሳቸውም ጊዜው አይደለም የሚሉት ነገር አለ። ከዛ አንጻር ጊዜው አይደለም እላለሁ። ምናልባት ፎር ደ ፊውቸር ያ ነገር ሊኖር አሁን ባለው ተጨባጭ ሁኔታ ኢራን ላይ የሚኖረውን ነገር በመጠቀም አሜሪካንን ወደዛ ስቦ በማስገባት በተመሳሳይ ሰዓት ገልፍ ካንትሪዎችን በማስገባት በሌሎች ኮስት ጎልደን ሚኑን ይዞ የመውጣት አካሄድ አለ ከእስራኤል በኩል። ጎልደን ሚኑ ምንድነው? የመጀመሪያ ቀድም ይቻላል አይቻልም ያልነው ትላንት የሆነው ከኢራን አንጻር ሬጅም መቀየር ቢሆን ኖሮ ሬጅም መቀየር ቢቻል በሚሊተሪ ደረጃ ማንኮታኮት ቢቻል ኖሮ ሲምቦል የሆነ ገቨርንመንት ማስቀመጥ ቢቻል ኖሮ ይሄ ጎል ነው። ይሄን ጎል በነገር ላይ ራሳቸው አረብ ካንትሪዎችም ይፈልጉታል። ኢዚ ቢሆነ በአሜሪካና በእስራኤል ሁኔታ ቢያልቅ እኮ ኖሮ እነዚህ ሀገሮች ደስተኛ ናቸው። አሁን ያለው ነገር ውድመት ባይደርስባቸው፣ አሁን ያለው ነገር ባይነካካቸው፣ በተጀመረበት ፍጥነት አልቆ ቢሆን የድሉ አንደኛ ሻማ አብሬዎች የገልፍ ሀገሮች ናቸው፣ ይጠቀማሉ። ይሄን ለማወቅ ትላንትና ወንድሞቼም እዚህ ሲያወሩ የነበሩትም አለ ታሪካዊ ዳራዎቹን ከአረቦች ጋር ያላቸውን ግንኙነት፣ አሁን ላይ ያለውን የፓወር ስትራግል። በነገር ላይ እችን ልጨምርና ሰዓቱን ልልቀቅ። ለምሳሌ የሳውዲና የዩኤኢ ትግትግ በሬድሲ ኮስት ላይ ባለው እኛን ተካቶ ሱዳንን ኤርትራን ምናምን ይዘው ባለው ጉዳይ ምናምን ላይ ያለው በረዛው በገልፍ ሀገር ውስጥ ኳታርንም ጨመረ በገልፍ ሀገር ውስጥ ገኖ የመውጣት ነው እንጂ ኢራን ላይ የመለጠፍ ምናምን ጉዳይ አይደለም። በገልፍ ሀገር ውስጥ እዛው ላይ ባለው በገልፍ ሀገር እነዚህ ሀገሮች በአንድም ሆነ በሌላ መንገድ ከአንድ የሃይማኖት ሴክሽን ውስጥ የሚመዘዙ ናቸው። ከአንድ የሃይማኖት ሴክሽን ውስጥ ሁለተኛ ደግሞ አሁን የሃይማኖት ነገር መጥራት ስለማያስፈልግ እሱም ይካተታል። ስለዚህ በኤሪያው ላይ ጎልቶ በቀጠና ደረጃ ሰፍቶ ጥቅምን ከማስጠበቅ ነው እንጂ ከኢራን አንጻር ሲተረጎም ኦን ደ ሴም ታይም እነዚህ ሀገሮች ሁሉ ተቃራኒ ይሆናሉ። ቅድም ጸዲናት ማን አንድ ሰው ሲናገር አሁን ለጊዜው ተውት ምናምን፣ ለጊዜው አይደለም የተውት ለጊዜው ሳይሆን ከኢራን አንጻር ጤነኛ ናቸው። ከኢራን አንጻር ጉዳዩ ልክ እንደ አምፊቢያንስ የፖለቲካል ሳይንስ ሰዎች አምፊቢያንስ ቲዮሪ የሚሉት አለ። ሁለቴ መተንፈስ የምትችል ባህር ውስጥና ከባህር ውጭ መተንፈስ ዳት ሚንስ ምንድነው? የጋራ ጠላት ያለህ ከመሰለህ በጋራ ትከላከላለህ። ልክ አሁን እንደሚያደርጉት ሁሉን ነገር ትተው የውጭ ቅራኔያቸውን ትተው ልክ የጋራ ጠላት የሌለህ ከመሰለ ደግሞ ኢንተርናል ስትራግል ታረጋለህ እርስ በርስ። ስለዚህ አምፊቢያንስ ቲዮሪ ነው የሚከተሉት።
ከኢራን አንጻር ያለ ልዩነት ተመሳሳይ ነገር ያራምዳሉ። ኢራን የሌለችበት ከሆነ የፓወር ስትራግል ተያይዞ የመጣ የጎሳ የመደብ የምናምን ነገር አለ ውስጣቸው ላይ ዘውጋቸው ላይ ከዚህ አንጻር ያደርጋሉ። አት ዘ ኤንድ ኦፍ ዘ ዴይ ኢትዮጵያ ከዚህ ምን ታተርፋለች? አንድ ደቂቃችን ልውሰድ ወይ ደግሞ ምንድነው እና አያናና አንዳንድ ወገኖችን ሲያወሩ ሰማ የኢትዮጵያ ቀደም ለአያና ኮሜንት ላይ ሲጽፉ ነበር በአያና ንግግሮች ውስጥ የመንግስትን አሁን ያለው የአብይን መንግስት የውጭ ጉዳይ እንትን በደንብ እናይበታለን። በደንብ ክሊርሊ እናይበታለን። ዳት ሚንስ ምንድነው ከ2 እና ከ3 ዓመት በፊት ሰዎች ግን በግልጽ ነው ከ2 እና ከ3 ዓመት በፊት የእስራኤል መንግስት ክሊርሊ ከኢሳያስ ጋር ወይ ደግሞ ከኤርትራ መንግስት ጋር አጋር ነበር። የመስኖ ልማቶችን ይገነባ ነበር ኤርትራ ውስጥ ምናምን ያደርግ ነበር። አሁን ከ2 እና ከምናምን ዓመት በኋላ ደግሞ የእስራኤል መንግስት ዳይሬክትሊ ከአብይ ጋር የሚሰራበት ወይ ደግሞ ከኢትዮጵያ መንግስት ጋር የሚሰራበትን ነገር አትሞስፌር እያየን ያለን ሶ እና አያና ነገሮችን ሊያሳዩን የሚሞክሩት የኢራንን መዳከምና የና አሜሪካን በዛውስ ጎልቶ የማውጣት ነገር የሚነግሩን የአብይ የውጭ ጉዳይ በተለይ አሁን ካለው ጦርነት ጋር የአብይን የውጭ ጉዳይ ፖሊሲ ኢንዲኬት በሚያደርግበት መንገድ ነው። ይሄ ነው እና አብይ አሁን ላይ ይሄን ነው የሚደግፉት። ስርዓቱ ይሄን ነው የሚደግፉት። ስርዓቱ ይሄን የሚደግፈው አንድም ቅድም ስታነሱት የነበረው የቀይ ባህር ኮስት ላይ ባሉ እንቅስቃሴዎች እንደገና ደግሞ ከሶማሌም ጋር በተያያዘ ጉዳዮች ላይ ተጠቃሚ ነኝ ብሎ ስለሚያስብ ሁለትም ደግሞ ኬር ስለሌለው ስለዚህ እንደ ሀገር አጣብቂኝ ውስጥ እንገባለን we will see that ቴንክ ዩ ሞሻችን ቴንክ ከልብ ነው ማመሰግነው። አክብሮታዊ ምስጋና ይድረስ በአድማጮቼ ስም። ነገ ደግሞ እንቀጥላለን።